ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ ጠብታ ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ እንዲሁ ጀመረች በሰላምታ ጠብታ ቲቪ መጽሔት። እሺ ቢንዬ ደራሲ፣ ተዋናይ፣ አዘጋጅ፣ ሁለገብ ሙያተኛ ጥሪና አክብረ ስለመጣህልኝ ከልብ አመሰግናለሁ። እኔም በጣም ኩራት ተሰምቶኛል። ከአንቺ ጋር ቁጭ ብሎ ማውራት በጣም ነው የሚያስደስተኝ። ይሄን እድል ስለሰጠሽኝ እውነት በጣም ኩራት ተሰምቶኛል። እኔ ነኝ ደስ የሚለኝ ቢንዬ፣ ከልብ አመሰግናለሁ። እንግዲህ ወደ ጨዋታችን እንግባና ቢኒያም ወርቁ የዛሬው ዝነኛ ልበል ዝነኛ መሆኔን እንኳን ተይው። እስኪ ወደ ኋላ እንሂድና እንግዲህ ወደ ኪነ ጥበቡ ዓለም እንዴት ልትቀላቀል ቻልክ? ከዛስ ጀምረን እስኪ እንጫወት። ምን ይሄ አንዳንድ ጊዜ እውነት የማይመስሉ ነገሮች አሉ አይደል? ሰዎች ብዙ ጊዜ ከልጅነቴ ምናምን ሲባል ስለሚደጋገም እንትን አይመስልም። ግን በቃ እኔ ሙያ የሚባል ነገር ሳውቅ ልጁኜ መሆን የምፈልገው ይሄን ነው። ተዋናይ መሆን ነበር የምፈልገው። የሚገርምሽ ግን በትክክል ተዋናይ ሁኜ ራሴን ያገኘሁት በዚህ 2 ዓመት ውስጥ ነው። ትወና ብቻ ማለት ከዚህ በፊት ድርሰት የምጽፈው ለመተወን ነው፣ ማዘጋጀው ለመተወን ነው። ግን ጽፍና እኮ ነው ያልተወነው፣ ሌላ ሰው ነው የሚተወነው አውቃለሁ። ወይስ ሌላ ሰው ነው አዘጋጅና ለመጀመሪያ ጊዜ በነፃነት ትወናውን ብቻ እየሰራሁ ያለሁት እንግዲህ ይሄን ያህል ዓመት ፈጅቶብኛል። ግን በቃ ኤሌመንተሪ ተማሪ ሁኜ 3ኛ ክፍል እንደዚህ ጀምሮ አስተማሪ ሲጠይቀን ተዋናይ መሆን ነው ፈልገው ነበር። ለምን ማንን አይተ? በቲቪ ተከታታይ ድራማዎች ያኔ ልጆች ሆነን ደርግ ጊዜ ይታዩ ነበርና ናቡቀለሽ ኑዛዜ ያልተከፈለ ዕዳ ሲታዩ እኛ መሬት ላይ ቁጭ እንላለን። ማለት የሰፈሩ ሰው ሁሉ ይመጣና ትላልቅ ሰው ሁሉ ቁጭ እንላለን። በቃ በጉጉት ነበር የምናየው እና ስለ ትላልቆቹ አክተሮች ስለ ወጋየው፣ ስለ ደበበ፣ ስለ ንጉሱ ዘውገ፣ ስለነ ጥላሁን ጉግሳ፣ ስለነ ዘበሽ በኋላ እኮ ጓደኞቼ ሆነው ያንዳንዱ ጠይቃለሁ። ያን የሰራችሁት ስለና ላዛር፣ ስለስዩም ተፈራ፣ ሙልጌታ ባልቻ እንደውም በኋላ ላይ ነው ከነሱ ሙልጌታ እንደውም ቲያትር ቤት ነው የማውቀው። ራስ ቲያትር ቲያትር ቤት ነው የማውቀው እንጂ ሀና ተረፈ፣ ዓለም ፀሐይ በቀለ፣ የራስ ቲያትር አይናለም ተስፋዬ ፍጹም ማትረሳ እና እነዛን ድራማዎች በጣም ተወዳጅ ነበሩ። በቃ ቤተኛ ነበሩ ማለት ይቻላል እነዛ ተዋናዮች። እኔ ታላላቆቼ ኪነ ጥበብ ይወዳሉ። ትልቅ ቤተሰብ ውስጥ ነው ያደግኩት። ማለት 14 ነን ልጆች እና እኔ 10ኛ ልጅ ነኝ። እንግዲህ 9 ታላላቅ ወንድሞች አሉኝ ማለት ነው። ከዛ ደግሞ ትላልቅ ደግሞ አሉ። ጥራቸው ኪነ ጥበብ ውስጥ ያለው አሁን ዳንኤል ወርቁ አለ፣ ኢዮብ ወርቁ አለ፣ ዮናዳብ ወርቁ አለ። ግን ዮናዳብ ያኔ አንድ ታላቄ ነው። ይሄናል ኤልያስ ሳሙኤል የሚባሉ ወንድሞች አሉ። ያኔ ትላልቆቹ ወንድሞቼ ሂደው ያዩ ነበር። ትዝ የሚለኝ ቬኑስ ነጋዴ ይታይ ነበረ። ስለ ቬኑስ ነጋዴና ስለ ጋሽ ደበበ በቀቀን በእጇ ይዞ የሚገባው ሲወራ ማስታውሳለሁ። ትላልቆቹ ደራሲዎች ድርሰታቸውን ሲወያዩባቸው ምናምን እየሰማሁ ነው ያደግኩትና ለኔ ቅርብ ነበር። በቃ ይሄ እንደ ሐምሌትን እኮ ሳይገባኝ አንብቤዋለሁ፣ ግን አልገባኝም። ያኔ ሊገባኝ አይችልም። ጸጋዬ ገብረመድኅን ሐምሌትን ምንድነው ከሌላው ድርሰት ይለያል። የቲያትር አጻጻፍ ስለሆነ የታተመው ይለያል እና እነዛን ያየሁ ነው ያደግኩትና ስለነዛ ነገሮች እየሰማሁ ነው ያደግኩት። ልክ ሃይስኩል እንደገባው በቃ በዛ ነገር ውስጥ መሳተፍ ፈልግ ነበረ። በተቻለ መጠን ገንዘብ ካለኝም በገንዘቤ ከፍዬ እገባለሁ። ካርድ ማግኘት አልችልም። አጭበርብሬ ለመግባት ሞክራለሁ። አዲሻንችን መጀመሪያ ጊዜ ያየሁሽ የት እንደሆነ ታውቂያለሽ? ራስ ቲያትር የሆነ ቲያትር እንትን ብሎ ልገባ
አንቺ በር ላይ ቆመሻል። አጋጣሚ ራስ ቲያትር ህዝብ ግንኙነት ነበርሽና መጀመሪያ ጊዜ ያየሁሽ የዛን ቀን ነው። በቃ ሌላው ቲያትር ቤት አሁን እንደው አጋጣሚውን ስናነሳው ማዘጋጃ ቤት ካፌው ምንም እዛው ስለነበረ እንደው ድሉን አግኝተሽ አጭበርብረሽ በዚህ ጋር መግባት ትችላለሽ። ቲያትር ደግመሽም ለማየት ለምሳሌ እንደ ሚተኑ አበቦች የሚባሉ አይነት ቲያትሮች ጋሽ ተሾመ ዝግጅት በጣም ማደንቀው አዘጋጅ ነው። ጋሽ ተሾመ አንደርጋቸው ትልቅ ባለሙያ ነው። የሱን በርካታ ቲያትሮች ይሄንን ቲያትሩን ግን ወደ ስንት ጊዜ ነው 10 ምናምን ጊዜ ነው ያየሁት። 11 12 ጊዜ እንደዚህ ነው ያየሁት ሚተኑ አበቦችን። ልክክ ያለ ዝግጅት በቃ ዝግጅትን የተማርኩት በእነሱ በሰዎቹ ነው። እና በቃ አጭበርብሬ ለመግባት ቀላል ነበር። እንደምንም ጠብቄ የሆነ ሰዓት ጠብቄ በዛኛው ሁለት በመግቢያ ነበር። ሀገር ፍቅር አስቸጋሪ ነው። እዛው ቆይተሽ ያኔ እረፍት ነበር። ከረፍት ማለት ቲያትሩ ይታይና ግማሽ ላይ ሰው ወጥቶ 15 ደቂቃ እረፍት አድርጎ ይገባ ነበር። እሷን ለመጠቀም ሞክር ነበር። ከግማሽ በኋላ ያዩዋቸው ቲያትሮች ነበሩ። ትንሽ ናቸው፣ ብዙ አይደለም። ይሄ ሁሉ የቲያትር ፍቅር ማዘጋጅ ብሔራዊ ቲያትር ግን በጣም በቃ እድለኛ ነበርኩ። መታወቂያዬን በዚህ በራስ ይዛለሁ። በዚህ ጋር ሲጋራ ግዛ ተብያልኩ ብዬ ወጣና መታወቂያዬን ተቀብዬ እደበቃለሁ ጨለማ ውስጥ። በቃ እንደዛ እያልኩ ነበር ማየው። ራስ ቲያትር ግን በፍጹም እድል አልነበረንም ምንም አይነት ለአጨሮሮሽ ለመግባት። ስለዚህ ከፍለን ነበር ብትገቢው። ለምን አንድ ነው በሩ አንድ ነው፣ ጥበቃዎች አሉ። ሁለተኛ ነገር ይገርመኝ ነበር የራስ ቲያትር አርቲስቶችን ለማዋራት ከባድ ነበር። በኋላ በጣም ወዳጆቼ ናቸው የራስ ቲያትር። ግን ያኔ እነሱ ማግኘት አይቻልም ነበር። አዲስ ዓመት ላይ በጣም ወከባ ነው በቃ ምናምን እንደዚህ ነው። ቲያትር አልፎልን አንድ መሰረታታ ላይ እዛ ኃላፊ ሆኖ ሄዱ ነበር። ቲያትር አልፎልን መድረኩንም አላገኘንም ያልተጫወትንበት ቲያትር ቤት። ራስ ቲያትር የዛን ጊዜ በጣም የተጨናነቀ ነበር። ከሁሉም ቲያትር ቤት እኮ በቀደምትነት የሚመራው በኦዲየንስ ራስ ቲያትር ነበር። እውነት ነው በዛ ሰዓት ላይ። እና ያው አዘቦት ቀኖች ነበር እኛ መግባት የምንችለው። አዘቦት ቀን ለመግባት እድሉ ሮብ 11 ሰዓት፣ ማክሰኞ ማታ፣ ሐሙስ ማታ እንደዚህ ክፍት ነበሩ። ቅዳሜና እሑድ ነበሩ ቲያትሮች በቲያትር ቤቶች። ሌሎቹ ጋርም እኮ እንደዛ ነው የጀመርነው። ሀገር ፍቅር አሁን ሐሙስ ጀምረን በኋላ ነው የተለመደው እንጂ ያዘቦት ቲያትር ነው። ባዘቦት ቀን ነው ቲያትር እንጂ እሑድንማ ማን ይሰጠናል? ኢቭን አዘቦት ቀን እየሰራን በዓል ካጋጠመ በቃ ለቲያትር ቤቱ ነው ቅድሚያ የሚሰጠው ተብለው ነው ቲያትራችን ይወጣ የነበረው። እና እንደዛ ያልኩ ነበር ራሴን። ሰልፉ ምኑም በጣም አስቸጋሪ ነበር በዚያ ነው። ራሱ ኦዲየንሱ ለቲያትር የነበረው ፍቅር የዛን ጊዜ ከሙዚቃ በላይ ሞር ወደ ቲያትሩ ያደላ ነበር። እንደውም ማስታውሰው ሁሉም ጋር ሰልፍ ረጃጅም ሰልፎች አሉ። የራስ ቲያትር ሰልፍ ወርታች ተጣብቶ ነው የሀገር ፍቅር እንደዚህ ዞሮ ነውና በጣም በሚገርምሽ ግን ሁሉ ጊዜ አንደኛ ነው ተሰላፊነቴ። 4 ሰዓት ምናምን ነው የሚሄደው። አልነገርከኝም እንጂ ቀድሜ ያስገባ ነበር። 4 ሰዓት ምናምን ነው። ለዚህ ነው እኮ በደንብ የማውቅሽ። ተሰልፌ እንትን ስትይ ወደዛ ስትሉ ምናምን አያለሁ በደንብ። እና ባለፈው የኪሮስ ፕሮግራም ላይ ማውርቼው ነበርና አንድ ቀን ኪሮስ መጥቶ ተሰልፏል። ኋላ ሶርስን ራስ ቲያትር ኪሮስ ተሰልፏል። መጣችሁ ምናምን ግባ አላችሁት? አይ በፍጹም አለ። በቃ ከፍዬ ነው የምገባው አለ። እንዴ ኧረ በቃ በስንት ጭቅጭቅ ቲያትሩ ገባ። በቃ ካርድ ለማግኘት ነው፣ ግን እሱ አክብሮት ነው መከፍሎ ነው የሚገባው። እንግዲህ ዛኔ ኃላፊ ነበር ኪሮስ ባህልና እንደዚህ ምናምን የቲያትር ቤቶች ሁሉ ኃላፊ ነው። ግን ይገርመኛል ሁሌ እንደዚህ አይነት የተለያዩ ባህሪዎችን እየተማርን ዲሲፕሊን ስለሰዎቹ እናውቅ ነበር፣ እንጠይቅ ነበር ባህሪያቸውን እያንዳንዳቸውን። እንደው አንዳንድ ጊዜ የሚበሉትን የሚጠጡትን ምን እንደሚበሉ ምን እንደሚጠሉ ሁሉ የምናውቃቸው ሰዎች ነበሩ እያንዳንዱና በዛ ውስጥ እየሰራን ከዛ በኋላ ያው ኮርስ ወሰድኩኝ። ከኮርሱ በኋላ እዛው ሰፈራችን አካባቢ ደግሞ ልጆች የምን ኮርስ ነው የወሰድኩት? ቲያትር ኮርስ ተስፋዬ ሲማ ኮርስ ይሰጥ ነበርና በመንግስት መስጠት የነበረውን አቁሞ በግል እየከፈልን የተማርነው። በጣም ደስተኛ ነበርኩኝ። 6 ወር ነበር ኮርሱ። 1 ዓመት አካባቢ ሄደ መሰለኝ። ተመረቅን። ግን ኮርሱን ከማለታችን በፊት
ኦልሬዲ ቲያትር አስገምግመን ቲያትር ቤት ተቀበለውን ነበር። ምን ነበር የመጀመሪያው ቲያትር? የመጀመሪያው ቲያትራችን ማን ለማን። ከዛ በፊት ደም የሚል ቲያትር አወጣን። ደም የሚለው ቲያትር የት ነው የወጣው? ቀንዲል የሚል ቤተ ተውኔት ነበር። ጋሻ እያልነህ ነው። እና እዛ ላይ ማን ነበረ? ጋሻ እያልነህ አየው ቲያትሩን፣ ፈቀደ ቲያትር ቤቱ እንዲታይ። ወደዚህ ወደ ግንፍሌ አካባቢ ነው። ቆርቆሮ እንትን ነበር የድር እንትን የነበረው ነው ቲያትር ቤት ያደረገው። ቅዳሜ 8 ሰዓት ነበር የምናሳየው። ደም ነው ርዕሱ። ትንሽ ከኤርትራ ተሰደው ስለመጡ አንድ ቤተሰብ ነበረ። የጻፈው አንተነህ ኪዳኔ ነበረ። ያኔ በብዕር ስም ነበር የሚጽፈው። ጸጋዬ ቴነሽ ብሎ ጸጋዬ ገብረመድህን በጣም ይወደዋል። ቴነሽ የእናቱ ስም ነው። ጸጋዬ ቴነሽ ብሎ ነበር የሚያወጣው። እና ጓደኞቹ ደግሞ አሉ፣ ግሩም ዘነበ፣ ይርጋሹ ተሾመ፣ አርጋው አሽኔ፣ እንደዚህ አብረው ነበሩ። አብረው ሆነው እነሱ ይጽፉ ነበር። አስታውሽኝ በነጋብ ነበረች እና የብዕር ስሙ የጋራ እንደሆነ ነበር፣ ግን የሚጽፈው ሚኪ ነበር የዛኔ። ሚኪ ለምን የጋራ ሆነ ታዲያ? ጸሐፊው በጣም ከፍተኛ ፍቅር ነበራቸው። አንዳንድ ጊዜ ፍቅር ሲበዛ ያለሽን ሁሉ ነገር እውቀትሽን ምናምን ለራስሽ ለሁሉም ለጋራ ታደርጊያለሽ። እና ይሄ ኮሚኒስታዊ አስተሳሰቡም ደግሞ እኮ ኮሚኒስት ያልሆኑት ሰዎች ኮሚኒዝምን እኛ ላይ ጫኑትና ከዛ ኮሚኒዝምን እኛ ስንቀበለው እነሱ ትተውት ሌላ ነገር ሆነዋል። የእኛ ትውልድ እኮ በጣም የሚያሳዝን ትውልድ ነው። ለምን መሰለሽ ይሄን የምለው? ኮሚኒዝም ስትል እስኪ ተንተንልኝ። ኮሚኒስት አስተሳሰብ፣ ኮሚኒዝም አስተሳሰብ ይሄ የጋራ በጋራ ማምረት፣ በጋራ መካፈል፣ በጋራ ምናምን የሚባለውን ነገር እየተማረን ያደግነው። ኢህአዴግ ደግሞ ከፍተኛ የሆነ ይሄ ምንድነው የሚቀጥለው ትውልድ ላይ ይሄ ኢንተርፕረነርሺፕ ምናምን ይሄ ስራ ፈጠራ ምናምን ይሄ ገንዘብ እንትን አሁን በኋላ እነራሳቸው ኢህአዴጎቹም ምንድነው ኪራይ ሰብሳቢ ምናምን ሊሉት ግን ያበረታቱ የነበሩት ምንድነው ገንዘብን ሜክ ማድረግ፣ ገንዘብ የሚሰራ ትውልድ ምናምን መፍጠር አይነት ነገሮች ነበሩ። የመጽሐፎቹም የበዙት እንደዚህ አይነት መጽሐፎች ነበሩ። እና የኛ ሁለቱ ባህል ሆነ። ስናደግ የተነገረን በጋራ ሰርቶ በጋራ መበልጸግ፣ በጋራ ማደግ፣ የህብረት ስራ ምናምን እየተባለ የሚያለውን ነገር ስንሰማ ነው። የቤተሰብ አስተዳደግ በቃ ይሄ በትምህርት ቤት የምንማረው። ቤተሰብማ በሃይማኖት ውስጥ ቀርጾ ሊያሳድግሽ ነው የሚፈልገው። ትምህርት ቤት ግን እንደው ማይረሳይ ነገር እሱን በጣም ነበር ደጋግሞ ይሄ ከፍተኛ ምንድነው አገሪቷ ኮሚኒዝም ነው መድረሻችን፣ ሶሻሊዝም ነው ምናምናችን ምናምን የተባለን ያደግነው እና አምነን ያንን ነው ያደግነው እኛ ትክክል ነው ብለን እና የዚህም ልጅ ጓደኛችንም አንዱ እንትን በጋራ ነው በቃ የሚሰራው በጋራ ነው የሚገኘው የሚል ነገር ነበር ይመስለኛል። አንድ ትውልድ አለ መሀል ላይ ያለ ትውልድ በደንብ በግድ አማራጭ ወይም ደግሞ ለመምረጥ ግራ የተጋባ ማለት ነው። የመንግስት ለውጥ እኛ ማሰብ በምንጀምርበት ሰዓት ላይ መንግስት ለውጥ መጣ። ኢህአዴግ ውስጥ ነው እኛ በደንብ ቲያትርም የሰራ ነው ምን ያለው ያደግነው ምን ያለው የሃይማኖት ትምህርቶቹ ትክክል ባይቆሙም ግን ደግሞ ይሄ ሁለት ነገር እየተማረን ነው የመጣ። ከእንደገና ደግሞ በጣም ደስ ይላል በነገራችን ላይ ይሄ ማርክሲስት ኮሚኒስት ምናምን የሚባለውን ነገር ለእኛ ተጨንቆ ለተማሪዎች ተብሎ የመጣው ነገር በጣም ያምራል። መጡን ለመናገር በጋራ ሰርተሽ በጋራ በልጽገሽ ሁሉም እንደ ችሎታው ይሰራል፣ ሁሉም የፈለገውን ይወስዳል ምናምን የሚባለውን እንትን አስተምሮ የተማረን ነው የመጣ ነው። እና በኋላ ላይ እኛ ትንሽ አይ ቲንክ እኛ ነን ስርዓቱ ነው ትውልዱ ላይ ነው እንጂ እኛ ስለ ትውልድ ስለ ራሴ ትውልድ ነው ማውራው። ስርዓቱማ የሚያምንበትን ምን የሚለውን ሞከረ። የሚቀጥለው ደግሞ እየለውጦ ሄደ። ተቀባይነት ማግኘት አለማግኘት በወጣቱም በህብረተሰቡ ያለ እኮ ነው። ይሄ ወጣቱ ተቀብሎታል ምን ብሎታል። እኛ አሁን ምን መሰለሽ የዛኔ ልጆች ነን ተማሪዎች ነን። የሚሰራው ሁል ጊዜ የሚቀጥለው ትውልድ ላይ አይደለም የሚመጣው ትውልድ ላይ ነው የምትሰሪው። እኛ ላይ የተዘራው ዘር ያ ነው። በቃ አብረሽ በጋራ አምርተሽ በጋራ ሰርተሽ በጋራ እንትብረሽ ሁሉም እንደ ችሎታው ሁሉም ይፈልገውን ይወስዳል አይነት ትምህርቶች እና አስታውሳለሁ አስተማሪዎቻችን በቃ ያንን ሲያስተምሩን። በኋላ ግን ያው ሰው ከእንትን የመጣው ብለው ሰውዬው ቅዳሜ ቤተክርስቲያን ነው የምታየው፣ እሑድ ሰው ከዝንጀሮ ነው የመጣው ምናምን
ዝግመተ ለውጥ ነው እንደዚህ ያመጣው እንደዚህ ምናምን ብሎ የሚያስተምርሽን ሰው ግን እሱ ሰውየው ግን ሃይማኖተኛ ነው በኋላ ላይ ሆኖ የምታገኘው። ብቻ ግን ያደግንበት መንገድ ይመስለኛል የልጁ ስም ነው ይሄ ነው የልጁ አስተሳሰብ ነው ይሄን ሁሉ የሚኪ አስተሳሰብ ነው ይሄ ሁሉ የጻፊው የሚመስለኝን ነው እሱ ነግሮኝ አይደለም። ግን እንደዚህ አይነት አሁን ሳምሶን ወርቁ አረፈና የኛ ትውልድ ነው ሳሚና የእውነት ያ ነገርን በጣም የገባኝ እዛኔ ነበር እሱ ሲያርፍ ነበር። ምክንያቱም በጣም ትልቅ ችሎታ ነበረው ትልቅ አቅም ነበረው። ምን ይል ነበር መሰለሽ ሳምሶን ወርቁ የአባተ መኩሪያን መድረክ ላይ የስዩም ተፈራን ተዋናዮች መጠቀም ይል ነበር። ይሄን ሲል ለቲያትር ባለሙያ ይገባል ግልጽ ነው። የአባተ መድረክ ግዙፍ መድረክ ነው ማለት ቴዎድሮስን የሰራበት አይቻለሁ። ቴዎድሮስን አጋጣሚ ነው ቴሎ ምናምን ባላይም ከዛ በፊት የነበሩትን ፎቶዎቹ ምኖችን አይቻለሁ። ደግሞ ከተዋናዮቹ ጋርም የማውራት እድሉ ነበረኝና ቴዎድሮስ ሳሚ ደግሞ ከ12 ዓመቱ ጀምሮ ተካፍሏል። ሚኒሊክን ሆኖ ተጫውቷል እዛ ላይ እና ምን አይነት ከዛ ደግሞ ስዩም ተፈራን ደግሞ በአብረን ሰርተን እናውቀዋለን። ተዋናይ ቀረጻ ላይ እንዴት አይነት አዘጋጅ እንደሆነ በቃ ካራክተር እንዴት ቅርጽ እንደሚያደርግ እና ገጸ ባህሪን ራሱ ወደ አንድን ሰው ወደ ገጸ ባህሪው ማስገባት ከሚችሉ ወደ ብዙዎቹ ገጸ ባህሪውን ወደ ተዋናዩ ላይ ለጥፈውት ተዋናዩን ነው ጥሩ ተዋናይ ከሆነ ወደ ካራክተሩን ካራክተር አክተር የሚባል ነገር አለ መቼም ይሄ ግልጽ የሆነ እንትን ነው። ስዩም ግን ማንኛውንም ሰው ማንኛውንም ተዋናይ ወደ ካራክተሩ የማስገባት አቅም ያለው ትልቅ ባለሙያ ነው ስዩም ተፈራ። ማንኛውንም ተዋናይ በቃ ምንም እሱ ጮሆም ተሳድቦም ተማቶም እንድታስብ የማድረግ አቅም አለው በጣም ሰዎች እንዲያስቡ። ድርሰት ብቻ አይደለም ዳይሬክቲንግም ላይ በጣም ነው የሚሰራው። ዳይሬክተር ነው እንጂ ስዩም ደግሞ ከደራሲነቱ የበለጠ ዳይሬክተርነቱ ነው። ከዛ ደራሲም ነው እኮ ግን ማን ነው ስዩም ብትይ ዳይሬክተር ነው ተዋናይም ነው እኮ። ግን ገጣንን ገጸ ባህሪ ወደዛ ለማምጣት የሚያደርገውን አቅም ሰውየውን ውስጡ እንዲወጣ ያንስ ገጸ ባህሪውን ውስጥ አንዴ ከከተተብሽ በኋላ ከዛ መውጣት አይቻልም። እኔ ባየኋቸው አብሬው እንዲ ተዋናይ ሆኜ አልሰራሁ ግን ሲሰራ አይቻለሁ። ሰዎች ጋር ሲሰራ ሌሎችን ጓደኞቼም ጋር ሲሰራ አይቻለሁና አንዴ እንደውም እሱ ከቀረጻቸው በኋላ ሰዎች ከዛ ገጸ ባህሪ ለመውጣት በጣም ይቸገራሉና ሳሚ ይሄንን ያየ ልጅ ነው። በነገራችን ላይ ላቋርጥህና ስዩም ተፈራ መጀመሪያ መድረክ ላይ የቲያትር መድረክ ላይ እንደወጣ ያደረገኝ አማጭ ቲያትርን ስንሰራ ስዩሜ ነው። ዳይሬክትም አድርጎኛል እና በቃ ምን ጊዜም ካይምሮ የሚወጣ አይደለም ስዩሜ በጣም አማጭ ደግሞ በጣም የተለየ ማንኔና አዳም የተርጉመውት ራስ ቲያትር አይቼዋለሁ። ቲያትሩን ረጃጅም ዳቦ ይዘው እነሱ ሽመልስ አበራ አንቺንም ካራክተር አስታውሳለሁ። እንደዚህ ነው በቃ ስዩሜ እና ያንን አይቶ ነው እንግዲህ ያደገው እና የኛ ትውልድ ነው እና የሆነ የራሱ የሆነ ነገር ማድረግ ይችል ሳሚ ብዬ አስብ ነበር። ግን ያ መገለጫችን ሆኖ ነው የሚሰማኝ። ይሄ ያደግንበት የትምህርት ስርዓቱ ምናምንና ብቻ የሆነው አንድ የሆነ ነገር ይሰማኛል። መግለጽ አንዳንዴ ያስቸግራል። ብቻ ግን በዛ መንገድ ነው የመጣ ነው። የመጀመሪያው ቲያትራችን እንዳልኩሽ ደም ይባላል። ከዛ በኋላ ሀገር ፍቅር ማንደማንን አወጣን። እንደዚህ ያለን ሌሎች ቲያትሮችንም ማውጣት ጀመርን። ሜዳሊያን፣ የአልማዝ ቀለበትን እንደዚህ ያለን ያው እስካሁን እየሰራን ነው። የግሩፖችንም የመፍጠር ክሬት ማድረግ ለምሳሌ ቄራ አካባቢ ያሉ ወጣቶችን ወይም ደግሞ አንተም የቄራ ልጅ ነህ እንደው አመሰራረታችሁ ወደ የኪነ ጥበብ ዓለሙን ወይም ደግሞ ወደ አርት ለመምጣት ያደረካቸው ብዙ ጥረቶች አሉ። የወንድምህም ሜዳኔ አስተዋጽኦ ያለበት ይመስለኛል። ይችን ተንተን አድርገህ እስኪ አስረዳኝ። ቤተሰብ በጣም ወሳኝ ነው አንዳንድ ጊዜ እንደዚህ ለኪነ ጥበብ ነገር ላይ። ያው ባለፈው ሳምንት የልጄ ጓደኛ ድንገት ምን ትለኛለች፣ አርቲስት መሆን ፈልግ ነበር ቤተሰቦቼ ግን አልፈቀዱልኝም ማለት ደነገጥኩኝ። ለምን እንደደነገጥኩት ይሄ ነገር አልቀረም እንዴ ብዬ ነው። ለምን አንድ ልጅ እንደ እዚህ መቄዶንያ ፕሮግራም በሚሰራበት ጊዜ ከገረም ጋር ሆነን
ወደ ትምህርት ቤት ሊመረቅ ሊማር እየሄደ ነው ሊመዘገብ እሱ በቃ እንትን መዘገብ ያለ ነው የሚሄደው እና የሄደ እናቱ ደውሎለት እና ምን ልትመዘገብ አሰብክ ይሉታል እንደዚህ ማኔጅመንት ነው ምናምን ይላቸዋል ለምን አይ በቃ ቶሎ ስራ ይገኛል ምናምን ያው ማኔጅመንት ተመዝገበ ብትመጣ እዚህ ቤት እንዳትመጣ ከልጅነት ጀምሮ መሆን የምትፈልገው አርቲስት ነው ተዋናይ ነው እንደዚህ ነው የምትፈልገው እንድትሆን ነው የምፈልገው አሉት ልጁን ማለት ነው ቲያትር ማን ነው እንዲባይ እናቱ ናቸው ደውለው እኮ ነው ኦኬ ዘመኑ ተለወጠ መስሎ የነበር ምልሽ እሱ እኔ አጋጣሚ ሆኖ እድለኛ ነኝ ማለት ጫና አልተደረገብኝ እናቴም አባቴም እንትን ተማር እንደዚህ ተብሎ ይያል ጫና አልተደረገብኝም ከኔ በላይ ያሉት ብዙ ጫና ወስደዋል ጫናውን ተሸክሞ እኔ ጋር ሲደርስ ተትቷል በቃ እንደዚህ አይነት ደክሟቸው ነው ተውታል ስለዚህ የፈለክሽውን መማር ደሞ ምንድነው አሁን ሳስበው ወንዶች ይበዛሉ እኛ ልጆቹ ነን ደርግ ጊዜ ነው በህይወት ብቻ መኖርሽ በራሱ አስፈላጊ ነው አንዳንድ ጊዜ አንቺ ተምረሽ ምናምን አይደለም ሳስበው በህይወት መኖርሽ ብቻ አስፈላጊ ነው አንዳንድ ጊዜ ሰዎች ያኔ ደርግ ጊዜ እንደዚህ መንግስቱ ምናምን ሲሉ ያንን ዘመን መጻፍ እንደማያስፈልግ አስባለሁ ለምን ወላጆች ምን ያህል ይሰቃዩ እንደነበር ቢያውቁ ላለው ጦርነት ብዙ ወንዶች ልጆች ያለበት ቤት ውስጥ አስቢው በየአመቱ ብሔራዊ ውትድርና ምናምን የሚባል ነገር አለ አፈሳ የሚባል ነገር አለ ወታደር ይፈልጋል ምናምንና በጣም ማደግሽና በቃ መኖርሽ ብቻ በቂ ነው ለአንዳንድ ጊዜ ያ የሚፈልግበት ዘመን የነበረ ይመስለኛልና ብዙም ጫና አልነበረብንም ጤናማ ሆነ እንድናድግ ተደርገናል ስለዚህ እኔ ዳንኤል መጽሐፍ ጽፏል 8ኛ ክፍል ተማሪ ሆኜ ነው መጽሐፉ የወጣው የመጀመሪያ መጽሐፉ ድርሰት በጣምኛ ቤት አለ መጽሐፍ ሁሉ ያለ ኮንስትራክሽን ውስጥ ነው ቤተሰቦች አብዛኛዎቹ ይሰሩት አባቴም በጣም አንባቢ ነው ሁሉም አንባቢ ነው ቤት ውስጥ ማያነብ የለምና ክረምት ላይ ልክ ኮንስትራክሽን ክረምት ላይ ሁሉም ይመጣሉ ወንድሞቼ ሁሉ ከተለያየ ሳይት እና ያኔ ጥሩ ልምድ ነበር መጽሐፍ እንዴት ነበር የሚሸጠው አንዱ መንገድ በየድርጅቱ መጽሐፍ ይበተናል ለምሳሌ ኮንስትራክሽን ለምሳሌ አውራ ጎዳና ነበር አባቴ የሚሰራው ለምሳሌ አውራ ጎዳና ውስጥ መጽሐፍ ይበተናል አውራ ጎዳና ስንት ሳይት እንዳለው አስቡ አገሪቷ ውስጥ በጣም በርካታ ሳይት አለውና ሁሉም ጋር ይሄዳልና መጽሐፍ ትገዣለሽ ሰው ይወስድና ኮር ደሞዙ ነው የሚቆረጠው ከ3 ወር በ4 ወር ሊቆረጥ ይችላል ለሰዎቹ ግን አንዴ ገንዘባቸው ይሰጣል ሶ ደራሲን ያበረታታ ነበር ስርዓቱ ማንበብም ጥሩ ነበር በዛ ዘመን ሰው ወስዶ በአንድ አመት ሊከፍል ይችላል ያኔ እንግዲህ አስቢው እኮ 2 ብር ምናምን እየተቀባበልንም የማንበብ ባህሉ አለ 2 ብር ምናምንም ነበር ቫልዩ አለው አይዛን ጊዜ ብሩም ዋጋ አለው ከምናምን ከ3 ወር ከ4 ወር ደሞዛቸው ነው የሚቆረጠው ከነገና ያንን እየተቀባበሉ እንዳልሽ ያነባሉ አብዛኛዎቹ እንደዛ ነው ያነበቡትና ሲመጡ 4-5 መጽሐፍ አንድ አይነት መጽሐፍ 3 መጽሐፍ 4 መጽሐፍ ይኖራል ቤት ውስጥ ሁሉም ይገዛሉ ያነባሉና ሱስ ነው አሁን እኔ መጽሐፍ መንገድ ላይ እንደው መጽሐፍ ያለበት ቦታ ላይ ባሌድ መርጣለሁ በጣም ከፍተኛ ሱሰኛ ነኝ በቃ መጽሐፍ የመግዛትና መታደል ነው ሱስ እና በጣም በሚነበብበት ቤት ውስጥ ነው ያደግኩትና ያነበብኩ ነው ያደግኩት መወያየት አለ እንዳልኩሽ ከእንቅልፍሽ ስትነቂ በጣም ከባድ ነው ለምሳሌ አንድ ቺኮቭን አንድ ሾርት ስቶሪ ላይ ያወሩ ነው እንቱን እንደዚህ እየተባባሉና ያስደነግጥሻል በኋላ ላይ ሲገባሽ ደርሰሽ አውቀሽው ምናምን ያን ነገር እድሜሽ ደርሶና በነፃነት ነው ቲያትር የተማርኩት ከዛ እዛው ሰፈር አካባቢ ደግሞ ቀበሌ ውስጥ የሚሰሩ ልጆች ነበሩና ጠሩኝ እስቲ ባክህ ናና ቲያትር አብረን እንስራ ምናምን አሉኝ ሄኖክ ይባላል አንዱ የለም በኋላ ኤርትራ ምናምን እንደዚህ በሚባል ከኢትዮጵያ የሉም ያሬዴኩ ምናምን እንደዚህ ሌሎች ልጆች እነ ተስፋዬ የሚባል ልጅ አለ ምናምን እነሱ ይሰራሉ ሄድኩኝ ሳይ አዳራሽ አለ ምን አለ በቃ ሰለሞን ጋር አብረን ነበርን ሰለሞን ሞጋለ
በቃ እዚህ እንቀጥላለን እዛ ጀመርን ሰዎች ልጆች መምጣት ጀመሩ እየሄድን መምጣትም ጀመርን ጅማሮ በምን ነበር መጀመሪያው የሰራነው ቲያትር ከዛ ቡድን ጋር ያልማዝ ቀለበት ነው የሰራነው ያልማዝ ቀለበት ቲያትር ነው የሰራነው ከዛ ቡድን ከዛ በፊት እንዳልኩሽ አየር ጤና ናቸውን ሚኪ እርጋሿ አስታውሽን በነጋ ምናምን እዛ ድል 20 ሰራን ደምን ሰራን ማን ለማንን ስንሰራ ደግሞ ይሄ ሁሉ ድርሰት ከድል 20 ውጪ የኔ ናቸው ያንተ ናቸው ደም የሚኪ ነው ድል 20 የሚኪ ነው ሌሎቹ ማን ለማንን ሰራን ከእንደገና ከቄራ ማን ለማን ሁለት ቲያትሮች ናቸው የት ነበር ፐርፎርም የሚቀርበው ሀገር ፍቅር እንደገና ማዘጋጃ ቤት ነው ድል 20 ለምሳሌ ግሩም ዘነበ አንድ ተዋናይ መጣ የተባለው በድል 20 ነው እነቱን ለመናገር በቃ ድል 20 አይተውት እሱ ላይ ነው ግሩም የጀመረው በጣም አስገራሚ ተዋናይ ከዛ በፊት እኮ ሰርተናል ግን ድል 20 ላይ አሁን ሰርተን እኔና እሱ የምንተቃቀፍበት ቦታ አለ መጨረሻ ላይ እና ሁሉ ጊዜ ሸማቀቅ ነበር ከሱ ሳቅፎ የሚሰራበት ልክ አቅሙ የተሰጠው ልክ አንዳንድ ጊዜ በተፈጥሮ የተሰጣቸው ሰዎች ከምንላቸው ውስጥ ነው ግሩም ዘነበና ከዛ መጥቶ ደግሞ ያልማዝ ቀለበት ላይ ደግሞ ሰለሞን እንደዚህ ነው እንዴ የት ነው ያመጣው እስክንድል ድረስ የአክቲንግ አቅሙን የተዋናይነት የችሎታውን ጥግ እንደዚህ ራሄልና ሰለሞን በጣም በትልቅ ሁኔታ ነው ያልማዝ ቀለበትን የተጫወቱት እውነቱን ለመናገር በቃ መስራታችንን ቀጥልን ከወጡት ይልቅ ያልወጡት ይበዛሉ አይደል ማለት ብዙ ቲያትሮች ነው የሰራው በጣም ብዙ ቲያትሮች ነው ታሪካዊ እኛ አብዲስ አጋን እኮ ራስ ቲያትር አርፎ ሳይወጣ ቀርቷል ቢኒያም ኃይለ ሥላሴ ነበር ያኔ ቢኒ ነበር ስራ አስኪያጅ ነበር ብዙ ነገሮች ከእንደገና የታሪካዊ ፕሌዎችን ሰርተናል አልፎ በተለያየ ምክንያት የቀሩ ቲያትሮች አሉ የቲያትሮቹን አለማሳለፍ ወይም ደግሞ አለመቀበል ሳይሆን የዛን ጊዜ ቲያትር በጣም ብዙ ነበር የጊዜ መጣበብም ነበር ከራስ ቲያትር አኳያ ሳይው አዳዲስ ቲያትሮች ይመጣሉ ይገመገማሉ ያልፋሉ ግን መድረኩን የማግኘት እንትኑ በጣም የተጣበበ ነበር ዛሬስ ላይ ያለበት ደረጃ በዚያ ሁኔታ ነው እየቀጠለ ያለው ያኔ ያው እንሰራለን እንዳልኩሽ መስራት አለ ሌላ አማራጭ የለንም ማለት ቲያትር ሰርተን ማውጣት ነው ያለን አማራጭ ፊልምም ሲመጣ ፊልምም እንደዚሁ እየሰራን ፊልምም ደግሞ ነገሮች ሲስተካከሉ ፊልምም እየሰራን ማውጣት አማራጭ ሌላ አማራጭም አልነበረም ሌላ ምናይበት ምድልም የለንም ቲያትር ቤቶች ታግለን ነበር ምናወጣው ዛሬ ላይ አለ እንደ ቡድን እንደ ወዳጅነት እንደ ቤተሰብ ነን አሁን ከንቱን አልፎ ምንድነው ይሄ አንድ አካባቢም ነን ወላጆቻችንም ይተዋወቃሉ ቤተሰቦቻችን ይተዋወቃሉ በደንብ ይግባባሉ አብዛኛዎቻችን እንደንተን ግን በተለያየ አሁን አንዳንድ ጊዜ የተለያየ ጉዳይ ውስጥ ይገባሉ ሰዎች የተለያየ ኃላፊነት ውስጥ ይገባሉ ጉዞ አላቸው ውጭ ሀገር ይሄዳሉ ምን ይላሉ ምናምን አንዳንዶቹ በጣም ታዋቂ ሆኑ እና በጣም ታዋቂ ሲሆኑ በጣም ብዙ ኃላፊነት እነማን ናቸው ታዋቂዎች እንደ ታዋቂ ናቸው ብዙዎቹ ለምሳሌ አሁን ሰለሞንን ብናነሳው የበጎ አድራጎት እንደዚህ አይነት ነገሮች ጊዜውንም እኔ እውነቱን ለመናገር ምን አይነት የተረገመ ቀን ነው ምለው ያ የበጎ አድራጎት የጀመረበት የተረገመ ቀን ነው ምለው ለኔ ለምን ተዋናዩን ሰለሞንን ከዛ በኋላ ብዙ አላገኘ ነው አንዳንዴ ሰው በሙያው ያግዝ ነበር ያክም ነበር ያኛው ብዙ ጊዜውን ወሰደበት አንዳንድ ጊዜ ሲታመም አየዋለሁ አብረን ይሄድን በመኪና ስንት ሰው እንደሚያስቆመው እኔ እኮ ቤት እንኳኳልና እኔ ቤት እንኳኳና አቤት በየሶጣ እባክህ ሰለሞንን ፈልገን ለምን እንደዚህ ኢቭን ትናንሽ ፕሮብሌሞችን ሁሉ እንዲፈታላቸው ሰዎች ይፈልጋሉ በጣም ከባድ ነው በጣም ጫና ውስጥ ነው የሚሆነው እኔ ያሳዝነኛል በጣም አልኩሽ ከሱ አልፎ እኔ ቤት ተንኳክቶ ምንድነው ሶጣ ከዲ ለሰለሞን እንደዚህ እንድትነግርልን ፈልገን ነበር ምን እንደዚህ አንዳንድ ጊዜ እሱ በፍጹም ሊያደርገው የማይችለው
ማድረግ ማለት ሊጠየቅ የማይገባው ነገር ሁሉ ሰዎች እንዲያደርግ ይፈልጉታል። ከሱ ብዙ መጠበቅ ሰዎች ይጠብቃሉ እና እንትኑን ያሳጣሻል። ያን ተዋናዩን ሰለሞን በሱ ተሰጡ የመንፈስ እርካታ ልናገኝባቸው የሚገቡ እንትኖች አሉ። ያንን ነገር እናጣለን። አንዳንድ ተዋናዮችን እኮ አሁን እኮ ምን ይባላል እከሌን ለማየት ነው የሚሄደው ይባላል እኮ። ተዋናይ ለማየት እኮ ይኬዳል። እከሌ የሚባለውን ተዋናይ ለማየት ድርሰቱን ዝግጅቱን ትተሽ እከሌን ያዘጋጅ አለ ጥሩ ቲያትር ነው ምናምን ቀርቶ እከሌን ለማየት ትሄጃለሽ። ስናያቸው መንገድ ላይ የምንደሰትባቸው ተዋናዮች እኮ አሉ፣ በርካታ ናቸው። በቃ በችሎታቸው ተደስተን በአቅማቸው ተደስተን በቃ ስናገኛቸው ደስታ ይሰማናል ስቴጅ ላይ ሳይወጡ እና የተሰጣቸው ነበር ያ እና እንደዚህ አይነት ነገሮች አንዳንዴ በቃ በተለያየ መንገድ እሱ ላይ ብቻ ሊገረም ላይም አሁን እንደዚህ አይነት በጣም ቢዚ ነው። ስደውልለት ይገየት ነው ስለው አሁን 40 ምንጭ ነኝ ከነጎዳ ያመጣሉ። ከዛ በቃ ከነጎዳ መጥቷል ምናምን ቲያትሩን እዚህ ሰርቶ ሰኞ እንገናኝ ብዬ ሰኞ ስደውል አሁን ሐዋሳ ነኝ ከ3 ቀን በኋላ በጎ አድራጎት የምናምን ጥሩ ነው እኮ በጎ አድራጎት መስራት መቼም ጥሩ ነው። እርካታ ነው። ከዚህ ላይ ምንም ነገር የለም። እንደው የሙሉ ሰዓት ስራቸው እንዲሆን አረግባቸው። አይ ቲንክ የአገሪቷ ኢኮኖሚም ሊሆን ይችላል ይሄን ያደረገው የኛ አሰራር ጉዳይ። ሌላ ሀገር እኮ ይሰራሉ እንደዚህ አርቲስቶችም ስፖርተኞችም ምኖችም ይሄን ነገር ያደርጉታል። ግን በአመት ውስጥ 1 ወር ነው ያን ስራ የሚሰሩት። ሌላውን ሌላ ሰው ነው የሚሰራላቸው። እነሱ ዋናውን ስራቸውን ይሰራሉ። እንደዛ ቢሆን ምኞቴ ነውና እንደዚህ አይነት ነገር ሆኖ እና ጓደኞችህን ይሄን ምክር አላማከርኩም? ደጋግሜ ነው የምናገረው። ባገኘው በዚህ አጋጣሚ ምንድነው ምላሻቸው? ምን መሰለሽ አሁን ምለው እንደው ረድተዋቸው በተለይ ሰለሞንን በተለይ ህብረት ለበጎን በተቻለ መጠን ህዝቡ አግዞት ያ ሆስፒታል ተገንብቶ ትልቅ ሆስፒታል ነው የሚያስቡት። በጣም ከባድ ሆስፒታል ነው። ይቻላል ማይቻል አይደለም፣ ግን በጣም ጊዜ ሊፈጅ ይችላል። ጊዜውን መቀነስ የሚቻለው ሰው ካገዘው ነው ብዬ አስባለሁና እንደው ሁሉ ጊዜ አንዱ ምኞቴ እሱን ነው። ምክንያቱም በጣም ትልቅ ተሰጥቶ ትልቅ አቅም ያለው ተዋናይ ስለሆነ ነው። ደግሞ በነገራችን ላይ ትወና እንደማውቀው በሌሎች ሰዎችም እንዳይ በየቀኑ ካልተሰራበት እንደ አዲስ ነው መሞረዳ እንደ ቢላ ነው ይባላል። ካልተሳለ ሁሉ ጊዜ ከወጣሽ አንዴ ራቅ ብለሽ ከመጣሽ አለ በእንትኑና እንዳይርቁ መኛቸው ሰዎች አሉ። እንደዚህ ብዙ ናቸው ለነገሩ። ሌሎችም ልጆች አሉ በተለያየ መንገድ ከሙያው እንትን ያሉና እንደው አሁን እንደ በፊቱ አብረን እየሰራን ነው ማለት አይደለም። እኔም እየተደሰትኩ ነው። ተዋናይነትን እያጣጣምኩ ነው። የተለያዩ ቲያትሮች ላይ እየሰራው ስለሆነ በፊት የበለጠ ድርሰት ዝግጅት ላይ እንደዚህ ነበር። ካሁን ደግሞ በትወና ወደ መድረኩ መጥተሃል። በቅርቡም እየሰራህ ያለው አንድ ቲያትር አለ። ስለሱም ትንሽ እንድትገልጽልኝና ያለበትን ደረጃ እንድታጫውተኝ እፈልጋለሁ። አሁን 3 ቲያትሮች ይጫወታሉ በሳምንት ውስጥ እና በጣም እንዴት አይነት ደስታ እንደሚሰማኝ። ብሔራዊ ቲያትር ነው አጋጣሚ 3ቱ የሚታዩት። አርብ የህይወት ታሪክ የሚል የህይወት ታሪክ የራስ ድርሰት ነው። ከነብዩ ጋር ነው ነብዩ ባዬ አሁን ሚኒስትር ሆነዋል። አይ ነው ከሱ ጋር ነው የሰራ ነው። የህይወት ታሪክ በሁለት ሰው የሚሰራ የፍቅር ታሪክ ነው፣ የቤተሰብ ታሪክ ነው። ተወዳጅነትን አግኝቷል በተመልካችም። እኛም ደስ ብሎ ነው የምንሰራው። ሁለተኛው አርብ በ8 ሰዓት ይሰራል። 12 እንግዶች የሚል አዲስ ተስፋ ነው የተረጎመው። ራይል ተሾመነች ያዘጋጀችው ክላሲክ ፕሌይ ነው። ይሄ ፕሌይ በጣም አስፈላጊ በተለይ በዚህ ዘመን ለኛ ትውልድ ልሂቃን ምሁራን ምናምን ለምንላቸው ፖለቲከኞች የሚጋበዝ ቲያትር ነው። እሱ ቲያትር ምን ያህል ውይይት መነጋገር ምን ያህል ዋጋ እንዳለው ምን ያህል አንድ ነገር ለመፍታት መነጋገር እስከ መጨረሻው ድረስ መነጋገር ጥቅም እንዳለው አሁን ናሽናል ዳያሎግ ምናምን ይባላል። እንደዚህ አይነት ነገሮች ያለሽ በፊት ከስንት ዓመት በፊት ተሰርቷል። እንደዚህ አይነት ነገር ላይ ቲያትርም ሰርተውበት ነው። ይሄ 12 እንግዶች 12 ከተለያየ አመለካከት ያላቸው እጅግ በጣም የተራራቀ ስሜት ያላቸው ሰዎች አንድ ቤት ውስጥ ገብተው አንድ ጉዳይ ሳይጨርሱ ከዛ መውጣት አይችሉም ሳይፈቱ
ያ በጣም ቆንጆ ቲያትር ያኔ አንድ በቁጥርና ቁጥር ካራክተሮቹ 1 ቁጥር 2 ቁጥር 3 ቁጥር እየተባለና 6 ቁጥር ነው የሚጫወተው ካራክተር በእግር ኳስ አከፋፋይ ነው 6 ቁጥር ካራክተሩ እና በጣም ደስ ብሎ የሚጫወተው ነው። ሌላው ማታ እንዲሁ ቅዳሜ ማታ 12 እንግዶች ማነው የባሎችና ሚስቶች የሚል ሳሙኤል ተስፋዬ ተርጉሞ ያዘጋጀው ፕሮዲውሰሩ ሶሚክ ነው። ሀረግያ አለች፣ ተስፎ ብርሃኔ ያለ ተዋለች፣ ጸዳ ያለች፣ ምስራች አለች፣ ሃና አለች። ከነሱ ጋር ነው የምንጫወተው። አንዱ ዓለም አለ። የውዲ አለን ቲያትር ስክሪፕት ነው። ባሎችና ሃዝባንድ ኤንድ ዋይፍ የሚል ፊልም ነው ወደ መድረክ የለወጠውና ትርጉም ነው። ያመመን የምንሰራው ቲያትር ስልሽ በቃ ማንም ሰው ይነካል በሱ ቲያትር። የትዳር ታሪክ ነው፣ የትዳር ህይወት ነው። እንዴት ልበልሽ አንዳንድ ጊዜ ከውጭ ሆነን እዛ ስቴጅ ላይ ሲያወሩ አንዳንዱ ዲያሎግ ስለመለያየታውን አንድ ትዕይንት እቱና ሀረግ ናቸው የሚጫወቱትና ስለመለያየት ነው የምታወራው። አንዷ ተፋታ፣ አንዷ ደግሞ አልተፋታ ምን ትላ ሲያወሩ ነው። ሁልጊዜ የሚገርሙኝ ነገሮች ስለሆኑ ነው። እኔ የምልሽ ያቺ ተፋታለች፣ ላጤነት ምን ይመስላል ትላታለች። አይ ላጤነት እንደምታስቢው አይደለም፣ ግን እንዲህ ልመልስልህ ላጤነት እስቲ አዲሽ ምን ይመስላል? እዛ ላይ በጣም ቆንጆ እንትን አለው። ላጤነት፣ ብቸኝነት፣ ነፃነት በቃ እነዚህን ነገሮች ትላታለች። እንደዚሁ አይነት ነገሮች ግን እንደምታስቢውም ላይሆን ይችላል አይነት ነገር አለው እና አንቺ ደግመሽ ብትፈልጊ አሁን ባሏን ዳዊትን ታገቢው ነበር ትላታለች። ረባስማ ምናምን ነው የምትላች። እንዴት ሆኖ እኔ ብቻኝነት ቢንዬ ቲያትሩን ነው ጠቅላላ ዲያሎጉን ነገርሽ ያለው አሪፍ ስለሆነች እንዴት ትላታለችና የብቸኝነትን የመለያየትን ህመም ፈርተሽ ነው እንጂ ላጤነት ፈልግ እንትን ነው አይደለም። የመለያየትን ህመም አሁን ያቺ ዲያሎግ ብቻ ራሷን የቻለች ፊልም ናት ለብቻዋ ራሷን። የመለያየትን ህመም ፈርተሽ ነው እንጂ እዚህ ውስጥ መኖር አትፈልጊም አይነት ነገር ነው። አንዳንድ ሰዎች ስቃይ ውስጥ ይኖራሉ። ከዛ ስቃይ ከወጡ ይሄኛውን ይፈሩታል። ይሄ መለያየትን ስለሚፈሩት ከተፋተው ከወጡ ያለው ስቃይ የመለያየት ያንዳንዷ ወርድ ያንዳንዷ ዲያሎግ አሁን እንደዚህ የሚልሽ እንግዲህ የሁለቱ ውስጥ አንድ ያለችው ነች። ሙሉ ቲያትሩን ብነግርሽ ማአት ነው። ያንዳንዷ ወርድ በጥንቃቄ በበሰለ ቃላት የማን ድርሰት ነው? ሳሙኤል ተስፋዬ ነው የተረጎመው። ውዲ አለን ነው ደራሲው። ትርጉም ውዲ አለን ጃይንት ፈላስፋም ነው የሚሉት። በዚህ በማህበራዊ ጉዳይና በትዳር ጉዳይ ፈላስፋ ማለት ትችላለሽ። እና ትልቅ ደራሲ ነው። ትልቅ ፊልም ዳይሬክተር ነው፣ አክተር ነው። የሱ ስራ ነውና በጣም የተለያዩ ቆንጆ ስራዎች ይሰራል። እና እነዚህን ቲያትሮች ይጫወታለው። ተከታታይ የቴሌቪዥን ድራማም እየሰራሁ ነው ያለሁት። ግዛት የሚል ዲኤስቲቪ ላይ እየተላለፈ ነው ያለው። እዛ ላይ አንድ የፖሊስ ካራክተር ይጫወታለው። በጣም ደስተኛ ነኝ። ያለፈው አመት በጣም ቢዚ ነህ ማለት ነው ሳምንቱም። እውነቱን ለመናገር እንደዛ ነኝ ማለት ሰኞ፣ ማክሰኞ፣ ሮብ ቀረጻ ይኖራሉ። እንደው አጋጣሚ ካልሆነ በስተቀር አንዳንድ ጊዜ ሐሙስም ጭምር። እድለኛ ነኝ ዛሬ ስላገኘው። እውነት ነው። እኔ እድለኝነት ሳይሆን እኔ ይሄንን እድል ስላገኘው እድለኛ ነኝ፣ ይሄኛው ስለተመቻቸልኝ። ከዚህ በፊት ኢንተርቪው እኮ አድርገን እናውቃለን። ያኔ ጋዜጣ መጽሔትሽ ላይ ጠብታ መጽሔት ላይ እሱ ብቻ አይደለም የንዋይንም ዶክመንተሪ ሲሰራ በደንብ አድርገን ያወራኸኝ። ስለ ንዋይም በደንብ አወርተናል። በደንብ ደግሞ ከአንቺ ጋርማ በደንብ እኮ ወዳጅ የሆንኩት እኮ የዛኔ ነው። ንዋይ አልበሙን አውጥቶ ከዛ በቃ እሱ መች ነው የሚወጣበትን ቀን አሜን ከአንቺ ጋር በቃ በለየት። ምክንያቱም የሚወጣበትን ሰዓት ሁሉ ማወቅ በጣም ነበር የናፈቀን። አሜን አልበም በጣም የሰቀለ ነበር። መጀመሪያ ቀን ሙዚቃ ትክክል አይገባም አይደለ? ሰማሁት። ምንድን ነው ትክክል እኔ የጠበቅኩ የሆነ ሁለተኛው ቀን ላይ
ከዛ የሁላችንም እኮ ልጆቻችን ስማቸውን አሜን አለ ከዛ በኋላ የወለድናቸው በሱ ምክንያት አሜን የሚባለው ስም እኮ ለእኔ ልጄ ስም አሜን ነው የመጀመሪያው እኔም የልጅ ልጄ ስም አሜን ከዛ በኋላ ስም አደረገው አሜን እና ትልቅ መስዋዕትነት የተከፈለበት አልበም ነው ታስታውሳለህ ሀገር ፍቅር ላይ ነው ያስመረቁት ጋሽ መሐሙድ አህመድ ነበር አበበ ፈለቀ ነበር መድረኩን ሲመራ የነበረው ያን የዛን ጊዜ ይሄን ያህል ቪዲዮ ኮል ምናምን የሚባል ነገር የለም ዳይሬክት ደውለን ነው እዚያ ቦታ ላይ ነው መልእክቱን ያስተላለፈልን እና በጣም ደስ የሚል ነበር ትልቅ መስዋዕትነት ከፍልበትም ውጤቱ በጣም ያማረ ነበር ግን ለብዙ እንትን ነው እኮ አዲስ አንቺ ማይረሳኝ ፊልማችንን ስናስመረቅ እዚህ ዓለም ሲኒማ ደወልሽልኝና መጣሽና ይሄንን ሙዚቃ አስተዋውቁታልሽ የሄኖክ አበበ ያኔ መጀመሪያ ማውጣቱ ነበርና አስተዋወቀን በወሩ ሄኖክ ሰቀለ ሌላ ሰው ሆነ ከዛ በፊት የነበረው ሄኖክና በወሩ ያለው ሄኖክ የማይገናኝ ሆነና የብዙዎቹ እኮ በእንደዛ አይነት መንገድ በጣም ብዙ ተረድተዋል እግዚአብሔር ይመስገን ሳቂልኝም የፀሐይም እንደዚሁ በደንብ ፕሮሞት ተደርጓል ብዙዎቹ ብዙ ቴዲ አፍሮን ማረሳው ነውና ያ በዛን ጊዜ ነው በነገራችን ላይ በደንብ ብዙ በጃዲ አርት ፕሮሞሽን ያው የኪነ ጥበብ ስራዎችን ፕሮሞት ማድረግ ነበር ኮፒራይት ላይም ተገናኝተናል እውነት ነው እንደገና መጽሔቱ ደግሞ በጣም የምንወደው መጽሔት ነበር ያው ራስ ሆቴል በነበረው ቢሮ ራስ ሆቴል አይደለም ገነት ሆቴል ይቅርታ ገነት ሆቴል እዚያ ግቢ ውስጥ ነበር እዛ ላይ ብዙ ጊዜ ብዙ ነገሮችን ሐሳቦችን እንትን ይሉ ነበር አብዛኛዎቹ ሳይኖሩኝ ይቀራሉ ብለሽ ነው ጠብታ መጽሔቶች ከሌለም ዘጣሃለሁ ችግር ይሄው አሁን ደግሞ በጠብታ ቶክሾ መተናል ይሄ ደስ ይላል እሺ ቢንዬ አንተ ወደዚህ ወደ ኪነ ጥበቡ ዓለም ለመምጣት ብዙ ትግል እንዳደረግክ አውቃለሁ ውጤታማ ነህ በተለይ ከምንም በላይ ወደ ቲያትሩ ታደላለህ ቲያትር አንድ ወቅት ላይ በጣም የሰቀለበት ዘመን ነበር እነ መላኩ አሻግሬ ደበበ እሸቱ እነ ተክሌ ደስታ እንደዚህ በጣም የሰቀለበት ጊዜ ነበር ከዚያ በጣም ወርዶ የሚያስጨንቅበት ደረጃ ላይ ነበር ያለ ነው አሁን ደግሞ ትንሽ እያንሰራራ መጥቷል በሱ ዙሪያ ላይ እንዲወርድ ያደረገው ምንድነው አሁን ደግሞ ከፍታው ከየት እየመጣልን ነው አሁን በጥሩ ሁኔታ የሄደ ይመስለኛል ምንድነው የነበረው በፊት አንዳንድ ትላልቅ ውለታ ያሉ ሰዎች አሉ ለቲያትርን እየዞሩ ያሳዩ የነበሩ አዲስ ተመልካች እንዲኖር ትልቅ ጥረት አድርገዋል ትልቅ መስዋዕትነት አድርገዋል እነዛ ሰዎች ከእንደገና እኔ ለመጀመሪያ ጊዜ ትልቅ ቲያትር ያየሁት እኮ ንፋስ ስልክ ተማሪ ሁኜ አስቢው ሐሙስ ቲያትርን ንፋስ ስልክ ነው ያየሁት ሐሙስ የስዩም አሁን ደግሞ ስዩሜ ጋር እኔ ምንድነው ከፍለን መግባት ስለማንችል 2 ብር ነው እኮ ይገርመኛል ቲኬት ሻጭ ነኝ እኔ የክፍሉ ከሰዓትም ጠዋትም ቲኬት ብዙ ስለምትሸጪ ቲኬት ትሸጫለሽ ገንዘቡን ታስረክቢያለሽ እንድትገባ ይፈቀድልሽ ጉዳት ደግሞ አለ ገንዘቡን ስታስረክቢ ቲያትሩ ሊጀምር ይችላል የሆነ ፓርት ላይ ያመልጥሽ ይችላል በጣም እንትን የነበረ ነገር ነው ትዝ ይለኛል ከስዩሜ ጋር ለመጀመሪያ ጊዜ ሳውቀው ስዩምን ቲኬቱን እንትን ያለውን ሰጥቼው ቲኬቱን በኮፍያ ተደረገና ተቃጠለ ቁጭ ማለት ነበረብኝ ቲያትሩ የሆነ ነገር ያመልጠኛል የሚቃጠለው ሌላ ሰው እንዳይገባበት ነው ሊሆን ይችላል ለምን አላውቅም እንትኑ አባትየው የሚለውን ቲያትር ቄራ ድርጅት መጥቶ ነው ያየሁት እና ቲያትር ተመልካቹን ለማምጣት እዛ ድረስ ኬር ነበረ ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ ጠብታ ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ እንዲሁ
ጀመረች በሰላምታ ጠብታ ቲቪ መጽሔት ሁልጊዜ የቲያትር ነገር እንደዚህ ነው። አንዴ ዝቅ ይልና የኢኮኖሚው የፖለቲካው የምኑ ነገር ልክ ሲመጣ ከእንደገና ደግሞ መነቃቃት ይፈጥራል። አሁን እየተነቃቃ ነው። በትክክልም የተለያዩ አዳዲስ ቲያትሮች ይወጣሉ። ቲያትር ሰሪውም ተነቃቅቷል። ኦዲየንሱ ነው ያነቃቃው። ተመልካቹ ሲኖር የበለጠ ሌላም ስራ ለመስራት እውነት ነው። እሱም ነው። ሁለተኛ ነገር ደግሞ እንደ እውነቱን ለመናገር በቲያትር ብዙ ገንዘብ አይገኝም። አሁንም ቢሆን ግን ሙያውን የሚወዱት ሰዎች አሉ። ግን አሁን እና አንዱን ሲያይ እንዴ ለምን አልሰራም የሚል ነገር አለ። በቃ ይሄ ለገንዘብ አይደለም የሚሰራው እና ለደስታው ልክ በሌላው ሰው ሌሎች ሰዎች ሲደሰቱ ስታይ እንዴ ብሎ የሚሰራ አለ። አሁን አንዳንዴ ይሄን ቲያትር ሰርተን እናውጣው እንላለን። ለምን ተመልካች ኖረው አልኖረው ብዙም እንትሳነ ያም አንዱ አሁን ያለው ነገር ላይ የማየው ስለ ተመልካቹ ጭራሽ ማሰብ የለም። እና ይሄ አንድ ወቅት ላይ በጣም ያስጨንቅ ነበር። ኦዲየንስ አልነበረም። በቃ ቲያትር በጣም ወዶ ነበር። እኔ ከሚቀርቡት የቲያትር ደረጃዎች አኳያ ነው ወይስ ኦዲየንሱ ይሄ ቴክኖሎጂ ተጽዕኖ አድርጎበት ነው ግራ ይገባኝ ነበር። እንደዚያም እንዳትል ደግሞ አሁንም ቴክኖሎጂ የበለጠ ባየለበት ወቅት የቲያትር ኦዲየንስ እየተመለሰ ነው የመጣው። እንትን ሰሪዎቹ ተነቃቅተዋል። እውነቱን ለመናገር ምንድነው ያነቃቃቸው? ምክንያቱ እንዲቀጥልልን በዚሁ ማለት ነው። አንዱ ስራዎች እየተሰሩ መሆናቸው ይመስለኛል። ማለት እከሌ ሲሰራ እከሌ የሚነቃቃል፣ እከሌ ሲሰራ እከሌ እንደዚህ አይነት ነገር አለ። ድሮም የነበረ ነው። አሁን ተፈራ ወርቁ ሁልጊዜ አያቋርጥም ይሰራልና አንዳንዴ የሚያነቃቃን ተፈራ ነው እንዴ ይሄ ልጅ ብለን እንነሳለን። ኦዲየንስ የለም እኮ ስቴሪዮ ቲያትር አቅርቦ ያቀርባል። ስቴሪዮ ቲያትር ያቀረበው ብቸኛ ሰው ይመስለኛል በኔ በማውቀው ስቴሪዮ ክለብ አስቢ እዛ ላይ ቲያትር አቅርቧል። በጣም አስቸጋሪ በነበረበት ጊዜ ላይ ሀገር ፍቅር ቲያትርን አሁን እሱ ጀምሮ ነበር። ከዛ ነው ዓለም የገባው። እንደዚህ አይነት ሰዎች አሉ። በቃ ቲያትርን በማንኛውም ጊዜ ከመስራት ወደ ኋላ የማይሉ ሰዎች አሉ። እንደዚህ አይነት ሰዎች ሲኖሩ ሌሎቻችንንም ያነቃቁናል። ለምን አንሰራም ለምን ምናምን ብለሽ ትነሻለሽ። አዳዲስ ወጣቶች ልጆችም አሉ ታለንት አቅም ያላቸው። እሱም ነው እንደው የተለየ ነገር እናገኝበታለን እያልን አይደለም እየሰራን ያለ ነው። የምናገኘው ደስታ ግን በጣም ወደር የለውም እና የጥበቡ ፍቅር ነው። ቀደም ሲል ግን ቲያትሮች ከመታየታቸው በፊት ባህል ሚኒስቴር የመገምገም ገምጋሚ የሆነ የራሱ የሆነ ክፍል ነበረው። ያ ነገር አሁንም አለ እየቀጠለ ነው። የለም በስመ አብ በጣም ከባዱ ስቃይ የነበረው አንዱ ቲያትር እንሰራለን ከባህል ሚኒስቴር ገምጋሚዎች ይመጣሉ። ቄራ ይዣቸው ሄዳለሁ። ይዘሽ መሄድ ግዴታ የበፊቱን ነው የምታወራኝ። ግዴታ አለብሽ። ትራንስፖርት ማመቻቸት አለብሽ ነው የምትባዩ። ያው ደግነቱ ያው በታክሲ ይሄዱልሻል። በታክሲ ከቄራ ይዘንናቸው እንላለን። አንዳንዶቹ እንደ ኃይለ ማርያም ሰይፉ አይነት የታክሲ ምናምን ራሱ ነው የሚከፍለው። እናንተ አትከፍሉልኝም አይነት የሚሉ አሉ። ሌሎቹ ደግሞ አሉ ክፈል የሚሉ አሉ። ትወስጃለሽ ያያሉ ቲያትሩን አይተው ከተሰጡን አስተያየቶች ውስጥ ቲያትሩ ደግሞ እንዲገመገም እኛ አዳራሹን ስንሰራ መጋረጃ እንዘጋና ትዕይንቱ ሲያልቅ መልሰን እንከፍታለን። 3 ትዕይንት ከሆነ መጋረጃውን እንዘጋለን እንከፍታለን። ለምን ሙሉ አዳራሹ አይጨልምልሽም ምናምን ያያይና እነዚህ መጋረጃ የሚከፍቱት ልጆች ከከፈቱ በኋላ ይነቃነቃሉ። ይሄን አስተካክላችሁ ቢቀጥለው ገምጋሚው አለና እንዴ ያን ያህል ዲቴል ያያሉ ማለት ነው። ቲያትር ውስጥ የሉም ሰዎቹ። የትኞቹ ሰዎች? መጋረጃ ከፍተው ይቆማሉ። ውጭ ናቸው እና መጋረጃው የሆነ ሰዓት ላይ ወይ ተንቀሳቅሶ ይሆናል። አስተካክሉ። ይሄ መጋረጃ ሲከፈት ገተከተ አንዴ ተሰጠን በጣም አስቂኝ አስተያየት። ቲያትር ቤት ቲያትር ሲታይ 3 ደውል ይደወላል። እናንተ ደውል አልደወላችሁ እና ደግሞ ይገመገማል። እኔ አብዳለሁ በቃ ይዛል። በዚህ ምክንያት ችግር አለባቸው። ከዛ በኋላ እኮ ነው ደግሞ ቲያትር ቤት ሄደሽ የምታስቀምጪው። ያን ካስገመገምሽ በኋላ ደግሞ ቲያትር ቤት ባህልና እነሱ ካሳለፉልህ ነው። አስቢ
እስካሁን ነፃ አልወጣም እንል ነበር። የዛኔ ቲያትር በጣም እንከራከር ነበር። ነፃ አልወጣም ቲያትር በግምገማ ነው አሁን ያለው፣ ሳንሱር አለ እንል ነበርና እንዳለመታደል ሆኖ ከመጀመሪያው ቲያትር ጀምሮ ቲያትር ሁልጊዜ አሁን እስከ ቅርብ ጊዜ ድረስ ሁልጊዜ ይታገዳል። መታገድ እጣው ይመስለኛል ኢትዮጵያ ውስጥ። የመጀመሪያው ቲያትር እንግዲህ 100 ምናምን ዓመት ሆነው ታግዷል። 2 ጊዜ ታግዷል። ሀቡላ የአውሬዎች መሳለቂያ ተክለሐዋርያት ተክለማርያም ቲያትር ታግዶ ነበር። ማን ነው ያገደው? በመጀመሪያው ያኔ ታየ። ንግስት ዘውዲቱን የሚናገር ነው ተባለ፣ እንዳይታይ ተባለ። በቀዳማዊ ኃይለ ሥላሴ ጊዜ ታየ። ሁለተኛ ጊዜም ታገደ። ይሄ ነገር ነው ተባለ። 2 ጊዜ ታገደ እስከ ቅርብ ጊዜ ድረስ። በኢህአዴግ ጊዜም ቲያትር ታግዷል። የጌትነት ቲያትር መታገዱ ትዝልሽ ከሆነ የሚታገዱ ቲያትሮች ነበር። በቅርብም የታገደ ቲያትሮች አሉ እና ቲያትር እድለኛ አይደለም ማለት ይችላለሁ። አሁን ገምጋሚዎቹ እነማን ናቸው? ቀረ። አሁን የባህል ሚኒስቴር ገምጋሚ የለም፣ ቀረ። እሱ ቀረ። ልክ ማን ነው ገምጋሚ? አዲስ ለውጥ በመጣ ጊዜ ነብዩ የዛኔ በይፋ ከዚህ በኋላ ግምገማው ቀረ ተባለ። በቲያትር ቤቶች ግን ግምገማ አለ። ቲያትር ቤቶች ቲያትር እየገመገመን አይደለም የሚል ነው የሚሰጡት መልስ። እንመርጣለን እንጂ አንገመግም። ለቲያትር ቤቶችን ይመጥናል የሚለውን ቲያትር እንመርጣለን። በዚህ መስፈርት በዚህ በፊት ግን እኮ አስቀድመ ከትወና በፊት ሁሉ ስክሪፕት ገብቶ ነበር የሚገመገም። አሁን ተመልሶ እንደዚህ አይነት አሰራር የመምጣት እንትን መጥቷል። የቲያትር ቤት ቲያትር ሲሆን ቲያትር ስክሪፕት ይገመግማሉ። ስክሪፕቱ ካለፈ በኋላ ነው ወደ እንትኑ የሚገቡት፣ ይተውናሉ። ከትወና በኋላ መድረክ ላይም ሌላ ግምገማ ይኖራል። እሱ ኦልሬዲ የሚወጣ ቲያትር ነው። የኛ እኮ ሰርተን ምናምን አዘቦት በዛ ላይ አዳራሽ ተከራይተሽ ነው የምታሳዩ። አዳራሽ ተከራይተሽ ለምታሳዩ ገምግሞሽ እንደዚህ ይሄን ቃል አስወጣ አንዴ 2 ቃል አውጣ ተብለን ለ2 ቃል መልሰው አይተውታል። እና ግማሾቹ ገምጋሚዎች የሉም እና ግማሾቹ አሉ። ግምገማ እኮ ክፋት የለውም። በአግባቡ ያው ለተመልካች ተደራሽ የሚሆን ስለሆነ አላስፈላጊ የሆኑ መልእክቶች ሊኖሩ ይችላሉ። እሱን ገምግሞ ማውጣት ምን ክፋት አለው? እኔ ምንድነው ብዬ ማስበው ፍቃደኝነት ያስፈልገዋል ለግምገማው። ራስ ይገመገማል እኮ ሌላው ሀገር እኮ ለምሳሌ እድሜን ለዚህ እድሜ አይሆንም ይሄ እነዚህ ዲያሎጎች እነዚህ ትዕይንቶች ስላሉበት ከዚህ ዓመት በላይ ኃላፊነት ትክክል ነው። ግን ያንን የሚያደርገው ምንድነው የመንግስት ያቋቋመው ምናምን አካል ሳይሆን ብዙ ጊዜ የራሳቸው ማህበሮች ምናምኖቹ ያቋቋሟቸው የራሳቸው አሁን እኛ ሀገርም እኮ አለ ተጀምሯል። በተለይ ፊልም ላይ ከኢትዮጵያ ፊልም ሰሪዎች ኢትዮጵያ ፊልም ፕሮዲዩሰሮች ማህበር ፍቃድ ማግኘት ግዴታ ሆኖ ነበር። አሁንም ይቀጥል አይቀጥል አላውቅም። የለም አይመስለኝም። አሁን በቅርብ ጊዜ ነበር። አሁን ካላስ ነበር ከባህል ሚኒስቴር ከቆመ በኋላ ማአት ፊልም መውጣት ጀመረና ብቁ ያልሆኑ ፊልሞች ሲመጡ እሱን እኮ ከባህል ያፈነገጡ ምናምን ሲመጡ ከሃይማኖት ጋር የሚያጋጩ የተለያዩ ፊልሞች አሁን እነሱ ሲኒማ ቤት ያወጡ ሲኒማ ቤት ለመውጣት ሲኒማ ቤቱ ራሱን የሚገመግመው ሲኒማ ቤቱና ባህል ፕሮዲዩሰሮች ማህበር ተቀናጅተው አሁን ከፕሮዲዩሰሮች ማህበር ፍቃድ ይዞ መሄድ አለበት። አሁን ይሄ ትክክለኛ እና ጥሩ አካሄድ ይሄ ነው። ማህበሩ የራሳችን ነው። የራሳችንን ስራ ራሳችንን የምንደርገው አንድ ነገር ያቀራርባል፣ ብዙ ነገር ያደርጋል፣ ብዙ እንድናመርት ያደርጋል ምናምን። ይሄ አይነቱ መንገድን ነው። ያኛው ግን ፖለቲካ ግምገማ ነው፣ የፖለቲካ ግምገማ ነው። የፖለቲካ ግምገማ ነው ስልሽ አንዴ እኔ ያንን የትኛው ተቋም የትኛው ስብስብ ነው? በፊት ባህልና ቱሪዝም ሲገመገም የነበረው የፖለቲካ ግምገማ ነው የነበረው። ሃይማኖትን ከሃይማኖት ብሔርን ከብሔር የማያጋጭ ምናምን የሚል ነገር አለው። ይሄን ብቻ ቢሆን መልካም። መቼም ይሄ ሁሉ ብሔር ያለበት እና ሃይማኖት ያለበት ምናምን እንደዚህ ነገር ላይ ግምገማ መኖሩ መጥፎ ነው ብለሽ አትይም። ግን ወርዶችን እነዚህን ስሞች ለምን ተጠቀምሽ ትባያለሽ? የፖለቲካ ሰዎች ስም አጋጣሚ ሆኖ ቴዎድሮስ ተሾመ፣ ክንፈ ምናምን የሚሉ ስሞች ተጠቅመዋል እና ጦሩን እንትን ውስጥ ሊያሳይ ሲል
ስሞቹን ለውጥ ተባለ። እንግዲህ እንዴት አድርጎ ነው? ያው ፍሬሽማን ነፃነት ወርቅነህም የሚሰራው ላይ የተለያዩ ወቅታዊ ጉንተላዎች ነበሩት። የሽንኩርት የዘይት ዋጋ ሁሉ መድረክ ላይ ያወጣል። ለሱም የዛን ጊዜ ነው የነበርኩኝ እንትን የምለው በጃዲ ነበር። ብዙ ማስጠንቀቂያዎች ተሰጥተውኝ ነበር። አርፋችሁ ተቀመጡ ይባላል። ዘይት የፈለገ ቢደርስ ምን አገባችሁ ቲያትራችሁን አሰሩም ወይ አይነት ነገር አለ እና ይሄ ነገር ትክክል አይደለም። ግን ከራሱ ከሙያው ማህበሩ በማህበራቱ ሲሆን የተሻለ ጥቅም አለው ብዬ አስባለሁ። እዚህ ላይ ቢንዬ ሳላነሳልም አላልፈው አንተ ደግሞ በአሁኑ ሰዓት የቲያትር ማህበር ነው የሚባለው ሊቀመንበር ነህ። ምንድነው በዚያ ውስጥ ሆነ ያደረካቸው እንቅስቃሴዎች የመጡትን ለውጦች እንደዚህ ተሰባስባችሁ እየሰራችሁ ስለሆነ ስለሱ እስቲ ትንሽ አብራራለህ። በጣም በርካታ ለውጦች መጥተው ነበር ያውቁ ነበር። ለምሳሌ የግምገማ መቅረት አንዱ ከማህበሩ ረጅም ዓመት ሲጮህበት የነበረ ጉዳይ ነው። አንዱ ተመልካች መቀዛቀዝ ሲያጋጥም ወይም ደግሞ የሆኑ አርቲስቶች ያላግባብ በደል ሲደርስልባቸው የመጠየቅ ከእንደገና ወርክሾፖችን ማዘጋጀት በየዓመቱ ፌስቲቫል እናደርጋለን። በየዓመቱ የዚህ ዓመት ነው ትንሽ ያለብን እንጂ አምናም ካቻምናም በየዓመቱ ልክ መስከረም ነው በዚህ ወር ላይ ነሐሴ ላይ ፌስቲቫሎች እናደርጋለን። በተለያየ በዚህ ዓመት ተደርጓል። የዚህ ዓመቱ ነው ያልተደረገው። ለምን የዚህ ዓመቱ ያልተደረገው ምንድነው እንደሚገባኝ ማስረከብ ነበረብን። በነገራችን ላይ ቆይተናል። አለቅም ብለን እንደ አፍሪካ መሪዎች እንዳብዛኛዎቹ ምርጫ እንትን አድርገን በተለያዩ ምክንያቶች የግድ ማስረከብ አለብን። እስካሁን ቆይተናል። የግድ ነው ማለት አይቻልም። ከተወሰነ ዓመት በላይ መቆየት አይቻልም። በተለያየ ምክንያት ነው። እውነቱን ለመናገር ኢኮኖሚያዊ፣ ፖለቲካዊ ምናምን ምክንያቶች ናቸው። እውነቱን ለመናገር አንዳንድ ጊዜ ወቅቱ አይመችም ለመሰባሰብ። ስብሰባ ምናምን ብትጠይቂ የማይፈቀድባቸው ጊዜያቶች አጋጥመውናል። አሁን መሆን ለማሰባሰብም ለምሳሌ ብሔራዊ ቲያትር ስትጠሪ ሰዎቹ የብሔራዊ ቲያትር አርቲስቶች ብቻ ነው የሚገኙልሽ። የራስ ቲያትር ምናምን አይመጡም። ሀገር ፍቅር ስታደርጊ የሀገር ፍቅሮች ይመጣሉ፣ ሌሎች አይመጡም። ምንድነው ምክንያቱ? የማህበሩን አስፈላጊነት ብዙዎቹ ያን ያህል አይቀበሉት። እውነቱን ለመናገር ተዋናይና ሙዚቀኛ አንድ አይነት ባህሪ አለው። ራሳቸው እንደ ማህበር ነው የሚቆጥሩት። ያው ምክንያቱም ድምጻቸውን ሲናገሩ ይሰማል፣ ቅሬታቸውን ሲናገሩ ይሰማል። ስለዚህ ማህበር አያስፈልጋቸውም። ተሰብስቦ ምናምን ማድረግ አያስፈልጋቸውም። እውነቱን ለመናገር ውጭ ሀገርም ቼክ ስታደርጊ ተዋናይ፣ ዘፋኝ ምናምን እንደዚህ ማህበር ውስጥ አይገባም። የፊልም ማህበር ውስጥ ያሉት የቴክኒክ ባለሙያዎች ናቸው። ደራሲዎቹ በጋራ ለመወያየት እና ለመነጋገር አስፈላጊ ነው፣ ጉዳዩ አስፈላጊ ነው። ግን ብድግ ብሎ አንድ ታዋቂ ተዋናይ በቃ ቅሬታውን ምናምን ሲያቀርብ ያለ ማህበሩ ይደርስለታል የሚፈልገው ቦታ ላይ። አይ ቲንክ ያም ይመስለኛል። ሁለተኛ ነገር ደግሞ አብዛኛዎቹ ያን ያህል አንገብጋቢ ችግር ያለባቸው አልመሰለኝም። ለግል የሚያስቡ ናቸው። ለመጪው ትውልድ ሁሉ ማሰብ መቻል አለብሽ። በአሁኑ ሰዓት ደግሞ በተመልካች ዘንድ ጥሩ አድናቆትን ያገኘ ብዙም ተመልካች ያለው የህይወት ታሪክ የሚለው ቲያትርህ ነው። እስኪ ስለሱ ደግሞ ትንሽ። የህይወት ታሪክ የሚገርምሽ የህይወት ታሪክን ኢትዮጵያ ቲያትር ባለሙያዎች ማህበር ቢሮአችን አንድ ወቅት ላይ ሸገር ሬዲዮ እዛ ነበር ኦፊሱ እና በጣም ብዙ ስክሪፕቶች ትተው ሄደዋል። ያኔ ሸገር ሬዲዮ ላይ ሲተላለፉ የነበሩና ያው የስክሪፕት ነገር ሳገኝ እንዲህ ተከምሮ ነው ማአት ነው በቃ ብትንትን አንዳንዱ አዋራ እንትን ብሎ ምናምን እነዛን አራግፌ ምናምን ማንበብ ጀመርኩ። ሳነብ አስደናቂ ስክሪፕቶች አገኛለሁ። ፍቅሩ ካሳ የሚባል ልጅ ታምር የሰራው መቼስ የሚገርሙ ቆንጆ ስክሪፕቶች አሉ። አብዛኛዎቹን ፊልም ወደ ሾርት ፊልሞች መሆን አለባቸው ብዬ አምናለሁ። የአንድ ሰዓት ይሆናሉ ብቻ ግን ውብ ናቸው አብዛኛዎቹ ስራቸው። ኤፍሬም እንዳላለ የጻፈው በቀለ የሚባል ሰው አለ። ኢቲቪ የነበረው እንዴ ስሙ ሊጠፋኝ ነው እንዴ አንድ በጣም ኢቲቪ ታምራት ማን ነበር በእናትሽ አሜሪካን ያለው በጣም አሪፍ የሱም ነበር። የነብዩም ነበርና የነብዩን ሳየው 1 3 4ቱ ቲያትር መሆን ይችላሉና
ሰራሁት ነብዩ ጋር ያኔ ብዙም የሆነች ነገር ክፍተት ነበረንና ያለኝን ይበለኝ ካልፈለገም አይበለው እንቅልፍ ነሳኝ ስክሪፕቱን አንብቤው ይሄንን አለመውደድ አይቻልም ያን ስክሪፕት የመድረክ ነው ፊልም ነው የሬዲዮ ነው የሰራሁት የሬዲዮ ወደ ስቴጅ ለወጥኩት ጨማመርኩበት ምናምንና የሆነ ያሬድ ጉና አንዲት መቆየት የምትባል ልጅ ነበረች ሁለቱ እንዲጫወቱ ታደረግን አሳየነው ነብዩንና አላመነም እሱ ተማሪ ሆኖ የሰራው ነው በጣም ተደሰተ በቃ አብረን እንስራው አለን አብረን መስራት ጀመርን አሁን ደግሞ የሥራ ሰዓታችን ለውጥ ኖረው እነሱ ከቲያትር ከማን ነው ከሥራ ሲወጣ ከ11 ሰዓት በኋላ እንደዚህ ነው መስራት እኔ ደግሞ እስከ 11 ሰዓት ሰርቼ ከዛ በኋላ ረፍት ነው ሙሉ ሰዓት ቲያትርና ፊልሜን ሰራ ቆይና ያኛው ሰዓት ለኔ ረፍት ነው እንደዚህ ሆነና አይ በቃ ነብዩ ያዘጋጀው አልኩ እና በብዙ አክተር መጫወት መስራት ፈለገ 2-3 ቦታ መክፈት ፈለገ ነብዩ ቲያትር ቤት ምንም እንደዚህና ሁለት ግሩፕ ያረገ መስራት ጀመረ ያሬድና አንዲት ነፃነት አይተንፍሱ የምትባል ልጅ ጸደይና ተስፎ ብርሃኔ እንደዚህ ብቻ አንዴ ከሌ ሲባል እኔ የለሁበትምና አንድ ቀን ባሎችና ሚስቶችን እየሰራን ልንሰራ ልብሴን እያስተካከልኩ ጸደይና ቢኒያም ፕሮዲዩሰራችን መጡ ለምን አንተ ተጫወትም ምናምን አሉ ካስታረጉኝ ማለት ነው ራሴ ስክሪፕት ላይ ነው ብላችሁ ነው ምናምን አልኩ ነው አንተ ተጫወት ይሄን አዲሱን ቲያትር አይ እንግዲህ ያው እንደዛ ከሆነ እሺ ያሬድ ነገርኩት እናወራለን ቆይ አብረን አንዳንድ ነገር ልንጫወተው በብርሃን ፍጥነት በ15ኛው ቀን አልቆ ለግምገማ ደረሰ ፕሌዩ በየቀኑ ነው የምንሰራው ፕሌዩን ኮደርሽው ታውቂዋለሽ ፕሌይንትን ኮደርሽው ደስ ብሎሽ ነው የምትሰሪው ጊዜ አትሰጪውም ሌሊትም ቀንም ነው ቢኒያም ሐሳብ ይዞ ይመጣል ነብዩ ሲመጣ ሐሳብ ይጨምራል ከእንደገና ጸደይ የምታርፍ ልጅ አይደለችም ሐሳብ ይዛ ትመጣለች ምናምን ነገር ፕሌዩ አለቀ አስገመገምነው አለፈ ምናምን እኛ ራሳችን እንደዛ ይፈጥናል ብለን ሳንጠብቅ ፈጠንና ወጣ እውነቱን ለመናገር እንዴት ነው አንዳንድ ይሄን ደስታ ቤቴ ይዤው የሚሄደውን ደስታ በጣም ልዩ ደስታ ነው ቲያትሩን ሰርቼ ሲጨርስ ወደ ቤቴ ይዤው የሚሄደው ደስታ ለየተለየ ደስታ ነውና የራሱ ደግሞ ተመልካቾች አሉት የሚገርመኝ ደጋግመው መጥተው የሚያዩት 7 ያዩት 6 ያዩት ምናምን የሚሉ ሰዎች እና ለሆነ ኦዲየንስ ደግሞ በጣም የልቡን የሚያደርስ ቲያትር በቃ ይሄ ያው የባልና የሚስት ታሪክ ነው ህይወትን ፍቅርን ማሳየት የሚችል ቲያትር ነው በጣም ተደስተው ያዩታልና እሱ እንደዚህ በዚህ መንገድ ነው ስቴጅ ላይ ደረሰው ያው እስካሁን አርብ ብሔራዊ ቲያትር እያሳየነው ነው 11 ሰዓት ተኩል ላይ ኦዲየንስ ጥሩ ነው አንዳንዴ ወቅቱ ነው ይወስናል እርግጥ ግን ጥሩ ነው እስካሁን ያለው የትዳርን ፍቅር ለተመልካች ብቻ ሳይሆን ይሄ ቲያትር ላንተ ያጋባብህ ነገር የለም በጣም ከባድ ነው እውነቱን ለመናገር ካራክተሮቹ ምን እንነበረ መጨረሻ ላይ ከጸደይ ጋር እናደርጋለን ሐዘን ውስጥ እንገባለን ሲያልቅ ቲያትሩ በጣም ሐዘን ውስጥ እንገባለን በጣም ሐዘን ውስጥ ዲፕሬሽን ውስጥ ገብተን ነው ወደ ቤታችን ካራክተር ውስጥ ነው ሆነን ነው እንቆየው እና የእውነት ባልና ሚስት የሆነን ያህል እስኪሰማን ድረስ ነው እውነቱን ለመናገር አንዳንዴ እንጫወት የነበረውና ዲፕሬሽን ውስጥ እንገባለን ምናምን አንቺ እንደዚህ እኮ ሲሆን ምናምን ስላት አይገርምም ምንም እንደዚህ ተሰምቶኝ ምናምን እንባባላለን ያን ያህል ለካራክተሩ ውስጥ ገብተን ነበር እሺ ቢኒዬ ሌላ ይሄ በብሔራዊ ቲያትር ስሙዓተ ነገር ነው የሄኖክ የታገኝ ልጅ ትልቅ ዝግጅት የአክብሮት ዝግጅት አዘጋጅቶ ጓደኞች ከውጭ ሁሉ ይገባሉ በጣም ደስ የሚል ጊዜ ነበር እስኪ ስለዚያ ስለነበረው ነገር ትንሽ እንጫወት እኔ እንደዋዛ ነበር ያየሁት እንደዝም ብሎ እንደ ቀላል ጉዳይም አልሰጠውትም ቁጥርም አልጻፍኩት ጉዳዩን መጀመሪያ ላይ እንደዚህ ሲሆን አይ ጥሩ ነው መቼስ ሰው መመስገን ያስፈልጋል ምናምን ሲልሽ አንዴ በጣም ያስፈልጋል አንዴ የሚገርምሽ በጣም ያስፈልገኝ የነበረ ጊዜ ነበር ዕውቅና ያስፈልገኝ የነበረ ጊዜ ማለት የሆነ ነገሮች ሲበላሹ ምናምን ሞራልሽን መገንባት የሚያስፈልግበት ጊዜ ነበር
እና ደግሞ በኢትዮጵያ ቲያትር ባለሙያዎች ማህበር ብቻ ሳይሆን በለዛ አዋርድ ላይ በዳኝነት ብዙ ጊዜ ሰርቻለሁ። በኢንተርናሽናል ፊልም ፌስቲቫል ላይ ሰርቻለሁ። ልክ እኔ ፊልሞቼ ሲኖሩ ከዳኝነቱ እወጣለሁ። ለምን የራስን እንትን ማለት አልችልም፣ ግን ግድ ነው። ለምን ብዬ ጠይቃለሁ። እኔ አሁን ብርሃኑን ደውዬ ነው ለምን ነው እንደዚህ የሚሆነው ብዬ የምጠይቀው። ኢንተርናሽናል ላይ ሽልማቱ ፌር ካልመሰለኝ አይታችሁታል ወይ ሙሉ ፊልም ኦዲየንስ ቾይስ ሲባል የኦዲየንስ ምርጫ በትክክል አለ ወይ? የሲኒማ ቤት ገምጋሚዎች ድምጽ ሰጥተዋል። ሲኒማ ቤት ቁጥሩ ታውቋል ወይ? ለምሳሌ ኦዲየንስ ቾይስ እኮ ሲባል ኦዲየንሱ ተነጋግሮ ያየው ብዙ መሆን አለበት። አንዳንድ ጊዜ ቴሌቪዥን ላይ ስላዩት ስለሚወዱት ሰውየውን ድምጽ ይሰጣሉ እና የሆነ መጥራት ያለበት ነገር አለ። ናና ስራ ነው የሚለው ብርሃኑ ድጋፌ በጣም ናና ስራ እንስራ ምንድነው እዛው የምታወራው ነው የሚለው ሰው ገባና እና ሽልማት ምን ያህል ዋጋ እንዳለው ይገባኛል። ሰዎች ሲሸለሙ ይገባኛል። አንዳንድ ጊዜ ሰዎች ብድግ ብለው ሳይሸለሙ ሲበሳጩ ምናምን እናወራለን ፊት ለፊት። በጣም ጥሩ አክተር ሊሆን ይችላል፣ ግን በዛ አመት ከሱ አጋጣሚ ሆኖ ገጸ ባህሪውና ካራክተሩ የገጠመ ቀን አለ። ጥሩ አክተር ስለሆነ ብቻ አይደለም የሚሸለመው፣ ይገጥማል። አንዳንድ ጊዜ ግጥም ብሎ የሆነ ሰው ከካራክተሩና ባህሪውና ስክሪፕቱ ግጥም ብሎ በቃ ለሱ ይሄ በዚህ ስርዓት መሸለም አለበት። የውጭ ሀገሮቹንም ደጋግመን የምናየው ነገር ነውና ይሄን ደጋግሜ ስለማይ ሽልማት የሚያስፈልግበት እኔ ግን የመሸለም እንትን አልነበረኝም እና እንደዚህ ፕሮግራሙ በዚህ ቀን ነው እኮ ተባልኩ። እንዴ ከዚያው ደርሷል ምናምን ከዛ በዚህ ቀን ነው ተባልኩ። እኔ ቀረጻ ላይ ነኝ እና ቀረጻ ይሄ ግዛት የሚል ተከታታይ ድራማ ግዛት ደግሞ የሚጀምረው አጋጣሚ የዛን ቀን ነው። ቀረጻው የሚደረግበት ቀን ማታ ነው የሚጀምረው። ግን ከዛ በፊት 3 ወር እየቀረጽን ነውና ብዙ መቀረጽ ነበረባቸውና ሰኞ ቀረጻ አለ ተብያለሁ። እንደው ግማሽ ቀን አልኩልኝ እንደዚህ ዝግጅት ስላለ ባካችሁ ምናምን አልኩ ማለት ነው። ግማሽ ቀን እንደው ቀረጻ ማን ነው ፕሮግራም እንደጨረስክ አትመጣም አላወቁም እነሱ ፕሮግራሙ እንደዚህ አይነት ምን እንደሆነ። አይ ላንተም ሰርፕራይዝ ነው አይደል? ለኔም ሰርፕራይዝ እውነቱን ለመናገር ልጆቼ እንደሚመጡ አውቃለሁ። ራስ ሆቴል ትሆንና ከዛ ነው እንመጣለን ምናምን አሉኝ። አይ እኔ እዛ አካባቢ ሰውም ቀጥረው ኢትዮጵያ ሆቴል ነው፣ ቡና የምጠጣው ኢትዮጵያ ሆቴል ነው። ስለዚህ ኢትዮጵያ ሆቴል ነው መሆኑ ነው። ልጆቼ መጡ እንደሚመጡ አውቃለሁ። እዛ ስንወጣ ማርሽ ባንድ ነው። አዎ በጣም ደስ ይል ነበር። ሄድኩኝ አዲስ ደነገጥ ሰውን ሳይ ይኸውልሽ የጠበቅሻቸውን ሰዎች ማየት ምንም አይደለም። ሰለሞን ቦጋለን እዛ ማየት አይገርመኝም። ፍቃዱ ከበደን ማየት ይገርመኛል። ማየት ባይኖሩ ነው የሚገርመኝ። እንዳለ ጌታን ማየት ባይኖር ነው የሚገርመኝ። ያልጠበቅኳቸው ሰዎች ካንቺን ጨምሮ እና ዓለም ፀሐይ ወዳጆ፣ ተክሌ ደስታ፣ ሌሎቹም ትላልቅ ምላቸው ባለሙያዎች ኖሩ እዛ። በጣም ያስደነግጣል። ራሴን ስሜት የመቋቋም አልቻልኩም። እንደው የህዝብ መዝሙሩ ሲዘመር ስቴጅ ላይ ሁኜ ፊት ለፊት ማንን ነው ማየው? አብሮኝ ከልጅነት ይዘምሩ አብሮ የሰሩ ልጆች እንዲህ ፊት ለፊት ቁጭ ብለዋል። ማዛ፣ ራሄል፣ ኢትዮጵያ እንደዚህ ቁጭ ብለዋልና እኔ መቆጣጠር አቃተኝ እውነቱን ለመናገር ስሜቴ። ከዛ ነጌታውን ከአውስትራሊያ መጥቷል። ከአውስትራሊያ ተስፋዬ ከአውስትራሊያ መጥቷል። እዚህ ላይ ሊሰሩ ሜዳሊያን ሊያቀርቡ እናቴን ላይቭ እያየች ነበር በዛ ሰዓት። በእንትን እየቀደ ልጆቼ ላይቭ እያስተላለፉ ነበር በቴሌግራም። አሜሪካ ነች ያለችው እና እያስተላለፉ እያሳዩት ነበር ፕሮግራሙን እና በጣም ለኔ ልዩ ስሜት ነው የፈጠረብኝ። ከዛ በላይ አስበዋል። ከዛ በላይ ብዙ ነገር አዘጋጅተው ነበር። የሆኑ ነገሮች ተሳክተውላቸዋል፣ የሆኑ አልተሳካላቸውም። እንደዚህ ሁሉ አለ። እኔ ሁሉ እውነቱን ለመናገር ጉዳይ አልነበረም። እነዛ ሰዎች ነደበሽ ተመስገን እንደዚህ ማለት ለኔ በንግግር አይደለም የተማርኩት ከነሱ፣ በህይወታቸው የተማርኩት፣ ከህይወታቸው ብዙ ነገር የወሰድኩት፣ ከህይወታቸው ብዙ ነገር የተማርኩት ሰዎች ስቴጅ ላይ ወጥተው
የተናገሩትም ነገር ትልቅ ነገር ነው። እዛ ውስጥ ያየሁትም ነገር በጣም ደስ ይላል። ጓደኞቼንም እንደው ደጋግሜ ያመሰግናቸዋለሁ። እንዴ እነ ደምስ እነ ፍልፍሉ እኔ ይመጣሉም ብዬ አላሰብኩም። ጓደኞቼ ናቸው ግን አክብረው ለዛ ብለው ተዘጋጅተው ምን ብለው የሚያቀርቡትን ነገር ይዘው መጥተው ካባውን ራሱ እንደው እስካሁን በክብር አለ። በየቀኑ ባደረገው ደስ ይለኛል ካባውን ለማስታወስ እና በጣም ለእኔ ድንቅ ነበር። በጣም ደስ የሚል ነበር። በጣም ደስ ይላል። ደስ እንኳን አንተ እኛም አልቅሰናል። በተለይ እኔ ልጆችህ መድረክ ላይ ወጥተው በጣም በቃ ልጆቼ ጋር አብሬ እዛ ጋር መቆም እንዴት ልበልሽ ይሄንን አሁን ለነሱ የሚሰጠውን ትርጉም በኋላ ልጄ በንጋታው ኢንስታግራም ላይ ጻፈች። በአባቴ በጣም ነው የምኮረው ምናምን ስትል እኔ ራሴ ትግርጃ አጣመርኩ ግሬን ማይሆን ቦታ ላይ ግሬን አጣምሬ ምን ሆነሃል ተብያለሁ። በጣም ደስ የሚል ጊዜ በጣም ደስ የሚል ነበር። አርቲስት ሲያዩን የኖሩት ቤት ውስጥ ጓደኞቼ ይመጣሉ፣ ስራ ቦታ ይሄዳሉ። ያ ከልጅነታቸው ስለሆነ ያን ያህል በቃ ተዋናይ ናቸው እንትን ናቸው ብለው ነው የሚያስቡት። እና ግን የሆነ የተለየ ፍቅርና ክብር ስታገኝ የምትወጃቸውን ሰዎች ማየት አዲሽ ደስ ይላል። በዛ ላይ ደግሞ የምትወጃቸው ሰዎች በነጋታው ቅዳሜ ነበርና በቅዳሜ ባክስቴጅ አንድ በጣም ማደንቀው አርቲስት መጣ የምወደውና ላገኘህ ነው የመጣሁት። የዛን ቀን ስላልቻልኩ ነው አሁን ይገባሃል ብሎ አቅፎኝ ሄደ ማለት ነው። ማን ቢሆን ጥሩ ነው ጌትነት ነው። በጣም ደስ ይላል። አለቀስኩ ስቅስቅዬ የእውነቴን ነው አዲሽ አለቀስኩ። መቋቋም አልቻልኩም። አለቀስኩ ነው ማለት ለምን መሰለሽ እነዚህ ሰዎች ለኛ እናውቃለን ዋጋቸውን እና እነሱ ይገባሃል በጣም ጥሩ ነው እውቅና ሰጡን። በቃ ምን ትፈልጊያለሽ? በጣም ደስ ይላል። በጣም አስደሳች ጊዜ ነበር። ስለሰራሃቸው ምን ያህል ፊልሞች ሰርተሃል? ተከታታይ ድራማዎችን በስማቸው እነዚህን ለአድናቂዎች ጠቆም አድርገህ እንታልፍልን። እሺ ፊልሞች ፕሮዲዩስ ያደረኳቸው እንደው ወደ 60 አካባቢ ይደርሳሉ። 60? አዎ ፕሮዲዩስ ያደረኳቸው እንደው ቆጥሬያቸዋለሁ። ምንድነው የድርጅት ስም? በተለያየ ድርጅት ስም ነው የተሰሩት። አስቴር ፊልም ፕሮዳክሽን የሚባል ነበረ፣ ያሬዴጉ ፊልም ፕሮዳክሽን ነበረ። እንደዚህ ማዕት ናቸው። በተለያየ ድርጅቶች ነው ስሞቻቸው። በየጊዜው በተለያየ መንገድ ይለዋወጣሉ። እና ራስን የምትለዋወጠው ወይስ በሌሎች ሰዎች ነው የምትሰራው? እኔ አብረን ነው ስንሰራ ነበር። ከዚህ በኋላ ነው ፈቃድ ማውጣት የሚኖርብኝ ይመስለኛል። እና ፈቃድ ምንድነው ፕሮዲዩስ አድርጌያለሁ ብዙ ፊልሞች። ከነዛ መካከል እንደው ሰው በደንብ የሚያውቃቸው ብዬ የማስበው እንደ ቫኬሽን ፍሮም አሜሪካ፣ አዲስ ሙሽራ፣ የትሮይ ፈረስ፣ ሰባተኛው ሰው፣ ሰምታ ይሆን እንዴ እሱ እንኳን ፕሮዲዩስ አይደለም ያደረኩት። ውበት ለፈተና ሰምታ ይሆን እንዴ የሸዋንዳኝ ዘፈኑን ርዕስ ተደርጎ የፍቅር ታሪክ ነው። አጋጣሚ ፕሮዲዩሰሯ ይሄ ይሁን ርዕሱ አለችና ሄዳ ሸዋንዳኝን አስፈቅዳ ነው ያደረገችው። አስፈቅዳው ነው ርዕሱን ብትጠቀመው ብላ ነው እንትን ያደረገችው። እነዚህ ዳይሬክት ያደረኳቸው ናቸው። 70-30 ብዙ ናቸው። ጋሽ ደቤ ጋር ወደ ገደለው፣ በራሪ ልቦች ከትላልቅ አሁን ከጋሽ ደበበ ጀምሮ ኪሮስ፣ ኩራም እንደዚህ እንጋፋ ከምንላቸው ከነሱ ጀምሮ ከወጣቶቹ ጋር አዲስ ለመጀመሪያ ጊዜ ብዙ ልጆች ከኔ ጋር ፊልም ሰርተዋል። የመጀመሪያ ፊልማቸው ከኔ ጋር የሰሩ ብዙ ልጆች አሉ። ከኔ በቀር ማለት ነው። ከኔ ጋር አልሰራም እንጂ አሁን ካሉት አንዳንዶቹ መጀመሪያውን አሁን ቃል ኪዳን መጀመሪያ ፊልሟን ከኛ ጋር ነው የሰራችው። ምን የሚለው ፊልም ሰምታ ይሆን እንዴ ነው። ከዛ በፊት ሌላ ፊልም ወጣ እንጂ መጀመሪያ ፊልም የሰራችው እንደ ቴዲ አሁን መጀመሪያ ፊልሙ ሲሰራ እኛው ጋር ነው የሰራው።
ቴዲ ሴባስቶፖል ቴዲ ተሾመ አይደለም ቴድሮስ ቴዲ እንግዳ ሷፍቲ ሄኖክ ወንድሙ አሁን ጥሩ እየተንቀሳቀሱ ካሉት ውስጥ ከሌላ ቦታ ሰፈርም ቢሆኑ እነ ማህደር እንደውም ተቆረጠ የኔ ፓርት አለች ስትነግረኝ ምን የሚለው የተወጋ ልብ ላይ ሰርታ ነበርና ለምን ተቆረጠ ኮረስ ነበሩ እና ተቆረጠ የኔ ፓርት ብዙዎቹ አሁንም የመጡ ያሉ ብዙ ወጣቶች እየሰራው ካለ ፊልም ላይ ይሳተፋሉ እውነቱን ለመናገር እና እንደዚህ ማአት ነው ይነግሩኛል እኔ እንደውም አንዳንዶቹን እውነትህን ነው እንዴ እላለሁ አንተ ጋር እኮ ነው መጀመሪያ የሰራሁት ይሉኛል ያኔ ከዛ በኋላ ታዋቂ ሆነ አብረው ቤተሰብ እና ብዙ ልጆች ሰርተዋል እንደዛ እና በጣም እድለኝነት ይሰማኛል ከደበበ ጋር ከአብራር ጋር መስራት በጣም ናፍቆት ነበር ለኔ በጣም ትልቅ ዋጋ አለው ከኪሮስ ጋር መስራት ከዘውዱ ጋር መስራት እንደዚህ ሰዎች ለኔ አሁንም ያሰብከው ሌላ ትልቅ እቅድ አለ እሷን እንደው ከሰራዋቸው ሰዎች በነገራችን ላይ ደግሞ እኔን ዳይሬክት ያደርጉኝ ሰዎች ደግሞ በጣም የሚገርመኝ አጋጣሚ እኔን ዳይሬክት ያደርጉኝ አብዛኞቹ ሴቶች ናቸው እድለኛም ነኝ ሴቶች ናቸው ዳይሬክት የተደረኩት ፊልሞች አሁን አንድ ፊልም አለ በቅርብ የሚወጣው ማነሽ ዳይሬክተሯ ሰርካለም ዲኤስቲቪ ውስጥ አሁን ኃላፊነት ቦታ አለች እዛ ሰርኬ የሷ ፊልም ነው አሁን የተከታታዩን ድራማ ዳይሬክት የምታደርገው ኤደን ትባላለች የሚገርሙ ናቸው ዓለምዬ ነች አሁን አንዴ ፊልም ሰራንና የዛን አመት እንደው ከውድድር ይሄ ዳኝነት ውስጥም ከመግባት ወጣው እና ኢንተርናሽናል ፊልም ፌስቲቫል ላይ ፊልሞቼ ተላለፉ ተፈንተናሉና የዛኔ በዛ አመት ጥሩ በሶስት ነገሮች ታጨው አንደኛ ጥሩ ድርሰት በሚለው 7ኛው ሰው ታጨና አጋጣሚ እንደውም ሽልማቱንም አገኘው ጥሩ ዝግጅት በራሪ ልቦች ታጨ ጥሩ ተዋናይ ከሚለው ውስጥ ደግሞ ማን ነው የኔ ብቻ የሚል ዳይሬክተሩ ዓለምዬ ነች ዓለምፀሐይ በቀለ ከብርቱካን ጋር ነበር የተጫወተው ታጨውና ደሞሱ አርፎ ይጻፍ እንጂ ኬት አምጥቶ ነው ትወና ምናምን አሉ ቁጭ አርጋን ይኸውልሽ 2 ሰዓት እንገናኛለን 2 ሰዓት ተኩል ዓለምዬ እስከ 6 ሰዓት አይንህን አታርገብገብ አሁን እዚህ ጋር እንደዚህ እስማ ፈታታ ነው አንተ ደግሞ ለዓለምዬ የተለየ ፍቅር አለ በዚህ አጋጣሚ ተናገረ በጣም ፈታታ ነው እንደዚህ ገጣጠመች ዳይሬክት ያደረገችው በቃ ግጥምጥም ነው እንዳዲስ ነውና ሴት ዳይሬክተሮች በነገራችን ላይ ዲቴይልም ስለሚያዩ አክተርን ጊዜ ከተሰጣቸው አክተሩን የመለወጥ አቅም አላቸው ያውቁታል እና አጋጣሚ ሆኖ ወንዶች ዳይሬክተሮች ሸብር ካፕታሙ ጋር ሰርቻለሁ ሌሎችም ጋር እንደ ተዋናይነት ሰርቻለሁ የእውነት ለመናገር ግን ሴቶቹ የሚሰጡትን ያህል ካራክተሩ ጊዜ ወንዶቹ ጋር አላገኘው ማን ያላጋጠመኝምና እዛኔ ታጨ ማለት ነው እኔ አክቲንግ ከዛ ከየት መጥቶ እንዴት ነው አሉ አይ እውነቱም ፊልሙን ሲያዩት እውነትም አይ ጥሩ ነው የተጫወተው ተባለና በእንደዚህ አይነት አሁን ዓለምዬ ጓደኛዬም ነች እኮ እንደው ብዙ ነገር ማማክራት ብዙ ነገር እንዴት ነው ሙያውም ላይ ከሙያው ውጭም እንደ ቤተሰብም እንደምንም ብዙ እንትን መላት ነው እንደው ይሄ አመት ለኔ በጣም የሥራ አመት ሆነና ውጥረት ሆነና ልንገናኝ አልቻልንም እንጂ ብዙ አልተገናኘንም እንጂ በጣም ጫና እንትን ነው በጣም የምታገዘኝ ነች እንደሙያ እና ደግሞ የሷ የዳይሬክቲንግ ስታይል ለኔ ለብዙ ሰዎች የምነግረው ነው ዓለምዬ መንፈሳዊ ነው ግንኙነታቸውን ነው ፊልም አድርጋ የምታወጣው ቲያትር አድርጋ የምታወጣው ካራክተሮቹ ራሳቸው ላይገባቸው ይችላል ለምንድን ነው የሚዋደዱት እነዚህ ሰዎች የሚለውን ነገር እሱ ቤትም ስንሄድ ዘሴም እርሳስ አለ እሷ ቤትም ስንሄድ ዘሴም እርሳስ አለ አንድ አይነት የሚወዷቸው ነገሮች ሁለቱም ቤት አሉ ግን ሁለቱ ካራክተሮች ተያይተው አያውቁምና እሷ ስትሰራው በህይወት ውስጥ የምታውቀውን ልቅም አድርጋ ቆጥራ ምን ብላ ነውና እንደው ወደፊት እንደው እንደዚህ ያን ነገሮች ላይ መስራት አይቀርም ዓለምዬ ደግሞ ትልቁ ኳሊቲዋ ሚዲያ ላይ ያልወጡ ሰዎችን ካስት ለማድረግ
መረውጭ ችግር በተለያየ ቦታ ላይ የዞሮች ካፌ ሳይቀር እንትን እያለች ምንም እንትን ፊታቸው ይታወቅ አይታወቅ የሷ ጥያቄ አይደለም። ስራውን ሊሰራልኝ ይችላል ያለችውን ካራክተር መርጣ በጣም ከፍ አድርጋ የምታወጣናት። በዚህ ስራዋ ትታወቃለች። አክተር ማድረግ በቃ ልክ እኔ ያኔ ድሬድ ነበር ፀጉሬ አድጎና አለም እየደወለችልኝ እና አንድ ካራክተር አለ ትጫወታለህ ወይ አለች። ማለት አልኳት ካስት ላደርግ ነበር። ፀጉርህን ትቆርጠዋለህ እንዴት ነው አለች። ጠዋት ሲሄድ ፀጉሬን ተቆርጬ ነው የሄድኩት። ልክ እንደዘጋው ፀጉሬን ቆረጥኩት። እውነቴን ነው የምነግርሽ። ኖርማሊ በቃ እንደምሰራው ምክንያቱም ስክሪፕቱን ወደሽ ልትሰሪ ትችያለሽ ምናምን ወደሽ ትችያለሽ። ሁሉ ነገር በላይ ግን ትልቁ ነገር ዳይሬክተሩ ሲመርጥህ ዳይሬክተሩ ላይ እምነት ካለሽ ስክሪፕቱም አይበላሽም፣ ምንም ነገር አይበላሽም። ዳይሬክተሩ ነው ምን ይባላል የዘውዱ አንድ ያቀረበው አንድ ጥናታዊ እንትን ነበር። ተዋናይም የደራሲም ቀሽም የለውም ያዘጋጅ ነው ይላል። አዘጋጅ ቀሽም ከሆነ ምን ወርቅ ስክሪፕት ቢሆን አዘጋጁ ካልሰራው አልሰራውም። እና እንደ ዓለምዬ አይነት ሰዎች ጋር ከሌሎቹም ጋር የሰራቸው ስራዎችን ሳላነሳ ማለፍ አልፈልግም ብዬ ነው በዚህ አጋጣሚ። እኔም ጓደኛዬን በቃሪን እህቴን እንዲህ ስላመሰገንክልኝ ከልብ አመሰግናለሁ። ኩራት ክብር ነው የሚሰማኝ የእሷን ስም ሳነሳ። እሺ ቢልዬ ሌላ እንግዲህ ማስተላለፍ አለብኝ የምትለው መልእክት ካለ? የዚህ የፊልሙን ኢንዱስትሪ ደግሞ እንዲያንሰራራ ጥረት ማድረግ እያደረግን ነው ያለነው። በተለየ መንገድ ለመስራት አዲስ ፕሮጀክቶችን ይዘናል ከአንጋፋዎቹም ከወጣቶቹም ጋር አንድ ላይ ሆነን አይ ቲንክ የኛ ሀገር ሲኒማ ኦዲየንስ አለ፣ ህዝብ አለ፣ አዲሱ ፕሮጀክት አርት የሚወድ ማህበረሰብ አለ። በጣም አቅም ያላቸው ወጣቶች አሉ፣ ቴክኖሎጂ የገባቸው ወጣቶች አሉ፣ ልምዱና ደግሞ ተሰጥኦ ያላቸው አንጋፋዎች አሉ። መቀላቀል አለበት፣ መደባለቅ አለበት። ኢኮኖሚው በጣም አስቸጋሪ ሆኗል። ግን እዚህ ውስጥም ገንዘብ መስራት የሚቻልባቸው እድሎች አሉ። ፊልም የእውነት ንግድ መሆኑንም ማመን መቻል አለብን። አርት ብቻ አይደለም። ቲያትር አርት ብቻ ነው ማለት እንችላለን፣ ፊልም ግን አርት ብቻ ነው ማለት አንችልም። ንግድም መሆን አለበት። ሰው ተባብረን እንዴት መለወጥ አለብን በሚል አሁን አንድ አዲስ ነገሮችን እየሰራን ነው ያለነው። አብረውኝ እንዲሰሩ እንግዲህ አንጋፋዎቹ ብዙ ባለሙያዎች ጋር ሄጃለሁ። ከዚህ በኋላ የሚሄድባቸው ይህን ፕሮግራም ሲያዩ እንደምመጣ ቤታቸው እያወቁ በራንኳኳለሁ መምጣቴ አይቀርም እና በዛ መንገድ ትላረግ እያሰብኩ ነው ያለሁት። እዚህ ላይ ነው ያለሁት። ትብብራቸውን ይስጡህ ቢንዬ፣ ይሄ ትልቅ መንገድ ነው። ጥሬን አክብረህ እንግዳ የሆነ ስለመጣህ የተጣበበ ጊዜህን ስለሰጠኝ ከልብ አመሰግናለሁ ቢንዬ። እኔ በጣም ደስተኛ ነኝ ይህን እድል በማግኘቴ። በጣም በጣም ነው ማመሰግንሽ፣ በጣም ነው ማክብርሽ፣ በጣም ነው የምወድሽ። ይህን በዚህ አጋጣሚ መግለጽ እፈልጋለሁ። በጣም ነው ማመሰግነው። እሺ፣ አመሰግናለሁ። ክቡራን ተመልካቾቻችን የዛሬው ዝግጅታችን ይሄን ይመስላል። በቀጣይ ደግሞ ከሌላ እንግዳ ጋር እንመጣለን። ክበሩልኝ። ተሰድሮ